ሀሳብ ይበታል። ዮኒ አንድ ጥያቄ ልጠይቅ። እኔ ወንጌላዊ ነኝ ራይት? እኔ ወንጌላዊ ነኝ። ባክግራውንድ ሙሉ ወንጌል ነው። ያ ማለት ትራዲሽን ፔንቴኮስታል ነው ማለት ነው። ትራዲሽን እኔ አንድ ቻሌንጅ ላቀርብልህ በአንተ ቤት። እኔ በፔንቴኮስታል እኔ አዚ ሙሉ ወንጌል ባክግራውንድ ማለት ነው እንደ መጽሐፍ ቅዱስ ያልሆነና የሐዋርያቱ ያልሆነ አንድ ትምህርት ካለን እኔ ሃይማኖትን እቀይራለሁ፣ ኦርቶዶክስ ሆናለሁ። አይሴድ አንድ ነው ያልኩት። እኔ ሁለት አላልኩም፣ ሶስት አላልኩም። አንድ እንደዚህ ኧረ ደግሞ ቆይ ልጨርስ። ቻሌንጅ እያቀረብኩ ነው። ቆይ ቻሌንጅ እያቀረብኩ መምህር ናቸው፣ የኦርቶዶክስ መምህር ናቸው። በኦርቶዶክስ መምህርነት አሉ። በትክክል ተቀመጡ መምህር፣ ቀጥ ብለው ተቀመጡ። እሺ መምህር እንኳን ደህና መጡ። እሺ እንኳን መጣችሁ። ቀጥ ብለው ተቀመጡ። ማህሌት አድሬ አረፍ ብዬ ነው። ይቅርታ። እሺ ኦኬ መልካም። እንኳን ሰላም መጡ። ቀጥል ንገረን አንዴ። ዮኒዬ ይሄን ቻሌንጅ ተቀበለኝ። እኔ የማምነው እምነት ውስጥ አንድ እንደ እግዚአብሔር ቃል ያልሆነ ኢየሱስ አስተምሮት የማንቀበለው ሐዋርያቱ አስተምሮት ማንቀበለው እንደ መጽሐፍ ቅዱስ ሆኖ ማንቀበለው አንድ ትምህርት ካለ አንድ ትክክል አይደለም የሚባል አንድ ነው ያልኩት ካለ እኔ ሃይማኖቴን እቀይራለሁ። እውነተኛዋና ትክክለኛዋ የሐዋርያቱ ትምህርት የሐዋርያቱ ቤተክርስቲያን ኢየሱስ በደሙ የመሰረታት ያቺ ትክክለኛዋ ቤተክርስቲያን እኔ ያለሁባት ናት ብዬ ነው ማምነው። አንድ የለም ነው የምልህ። ኢየሱስ አስተምሮት እኛ ማንቀበለው ሐዋርያት አስተምሮት ማንቀበለው አንድ የለም። የመጀመሪያዊቷና አንዲቷ ሃይማኖት ክርስቶስ ራስ የሆነበት እኛ ብልቶች ሆነን የተጋጠምንበት ያ አካል እኔ ያለሁበት ቤተ እምነት ነው ብዬ ነው ማምነው። አንድ ካለ የሚያቀርቡ እኔ ይሄኛው ቦታ ይኸው እንደ ሐዋርያቱ አይደለም እንደ ኢየሱስ ትምህርት አይደለም የሚባል አንድ ካለ እኔ ሃይማኖቴን እቀይራለሁ። ኦኬ ፔንቴኮስታል ባይ ኢትሰልፍ ስንት ነው? what do you mean by that? meaning how many Pentecostal denomination are there? But you know what, when ጎግል ስታደርግ ምን ይቆጥርልሃል መሰለህ? ፕሮቴስታንት እንደዛ ብለህ ስታመጣ ለምሳሌ ፔንቴኮስታል ምናምን ስትል ምን ያመጣልሃል መሰለህ? እነማንን ይቆጥራል መሰለህ? ሎካል ለምሳሌ ሎካል ሆኖ ኢትዮጵያ ውስጥ ራሱ እንደምታውቀው የተለያዩ አይነት አጥቢያዎች አሉ አይደለ? ለምሳሌ ሙሉ ወንጌል ትላለ፣ ገነት ቸርች ትላለ፣ እንደዚህ እያልክ ዲኖሚኔሽን ትቆጥራለህ አይደል? ኢትዮጵያ ውስጥ እንደነሱ የተለያየ አስተምሮ ያላቸውን ነው እያልኩ ያለው። የተለያየ አስተምሮ አሁን ለምሳሌ እንዳልኩ ቃለ ሕይወት የሚያስተምረው ምንም የተለያየ ፔንቴኮስታል ዶክትሪኑ አንድ እኔም ልተንፍስና ይቀል ኤክስፕሌን። ስለዚህ ቃለ ሕይወት አለ፣ ሙሉ ወንጌል አለ፣ እንዲሁም መካነ ኢየሱስ አለ፣ መሰረተ ክርስቶስ አለ። በዲኖሚኔሽን ደረጃ እነዚህ አሁን ለምሳሌ በኦርቶዶክስ ብትሄድ ገብርኤል፣ ሚካኤል፣ ምን መድኃኔዓለም ምን ብትሄድ ነው የሚባሉት ጠቅላላኛ ትምህርቱ አንድ ነው። ትምህርቱ ምንም ልዩነት የለው። ኦኬ አንድ ነው። አሁን እናንተ ጋር ሲመጣ ምን አይነት ነገር አለ? የመካነ ኢየሱስ፣ የሙሉ ወንጌል፣ የቃለ ሕይወት፣ የመሰረተ ክርስቶስ እነዚህ ትምህርቶች አንድ አይነት ናቸው ወይ ነው ታስማ ኮስችን። ካልሆነ ልዩነት ካለው አንድ ነን ብለህ ለመናገር ትክክል አይደለም እያልኩ ነው። እሺ ቆንጆ። አሁን የመጀመሪያውን እንዝጋውና ወደዚህኛው እንምጣ። አሁን ወደ አንተ እንዳልኩ ወደ አንድነት እኔ ያልኩት ግን መጀመሪያ ያዝልኝ። እኔ አሁን ወንጌል አማኝ ነኝ። እኔ እንደምታውቀው እንዳልኩ ቅድም እንደ መጽሐፍ ቅዱስ ያልሆነ አንድ ነው ያልኩት፣ እንደ ሐዋርያቱ ያልሆነ አንድ ትምህርት ካለኝ እኔ እዚህ ሃይማኖት ላይ አንድ ቀን መቆየት አልፈልግም። ላስት 10 years ይህን ጥሪ ሳደርግ ነበረ። አንድ ሰው ሊያመጣ አልቻለም። አንድ ነገር ሊያመጣ አልቻለም። በሃይማኖቴ እዚህ ድረስ እርግጠኛ ነኝ። እኔ አንድ እንደ መጽሐፍ ቅዱስ ያልሆነ እንደ ሐዋርያቱ ያልሆነ እንደ ኢየሱስ ያልሆነ አንድ ትምህርት የለኝም። እኔ አንድ ይሄ ይቀመጥ። እሺ ወደ ሁለተኛው ልሂድል። አሁን ሁለተኛው ሳትሄድ አንድ ይዤ ልምጣ። እኔ ከጥቅስ ሳይሆን የሰው ልጅ ምልጃው በሕይወት እያለ ብቻ ነው ወይስ ከሞተ በኋላ ምልጃ አለው? ወይም እንደዚሁ የሰው ልጅ በምን ምክንያት ነው ምልጃ ያለው? እንዴት ነው አስረዳኝ። ስጋዊ በስጋ ደረጃ ኦኬ። ምልጃ ሁለት አይነት ምልጃ አለ። ያ ሰፕሊኬሽን የኛ በምድር ላይ ያሉ ቅዱሳን
የሚያቀርቡት ልመና አለ። እሱ በመጽሐፍ ቅዱስ ውስጥ ምልጃ ተብሎ ተተርጉሟል። ያ ማለት ምን ማለት ነው? ለምሳሌ ጳውሎስ ለነገስታት፣ ለመኳንንት እንደዚህ ምስጋና አቅርቡ፣ ለምድር ለሚኖሩት ሁሉ ምስጋና ይልና ጸሎት፣ ልመና፣ ምልጃ እንደዚህ እያለ ይናገራል። ምልጃ አቅርቡ ማለት ጸልዩ ወደ እግዚአብሔር። ያ ማለት ማለት መሰለ አንተ ክርስቲያን አይደለ ዮኒ? ምን ታደርጋለህ መሰለ? ስለ ኢትዮጵያ ትጸልያለህ፣ ስለ ምድር ትጸልያለህ፣ ስለ ነገስታቱ ትጸልያለህ፣ ስለ ምድራችን በረከት ትጸልያለህ። በቃ ይሄ ምልጃ ይባላል፣ ሰፕሊኬሽን ይባላል። የዮኒ ማኛን ኃጢአቱን ሰርይለት ብለህ መጸለይ አትችልም? አሁን ለእኔ የዮኒን ማኛን ኃጢአቱን ሰርይለት፣ የስ ጌታ ሆይ ሰርይለት፣ ከኃጢአት ነፃ አድርገው፣ ፍሬ አድርገው ብለህ መጸለይ ትችላለህ? አትችልም? ምንድን ነው አትቁጠርባቸው፣ ልክ እንደ እስጢፋኖስ እንደ አትቁጠርባቸው አይነት ከሆነ በዛ ሴንስ ከሆነ ለምሳሌ አንተ ላይ በደል ሲያደርሱብህ ጌታ ሆይ ይህን በደል አትቁጠርባቸው ብለህ መጸለይ ትችላለህ። ኖ አትቁጠርባቸው ሳይሆን እሱ የሰራውን በደል ይቅር በለው ብለህ መጸለይ አትችልም? አሁን ለምሳሌ የሆነ ኃጢአት ሰራው፣ አንተ አሁን ፓስተር ነህ ልበል፣ ፓስተር ጋር መጣውና እንደዚህ አይነት ነገር አለ ፓስተር እየጸልይልኝ ብለህ ጌታ ኢየሱስ ክርስቶስ ሆይ ይህን ኃጢአት አትቁጠርበት፣ በደሉን ይቅር በለው ብለህ ብትጸልይልኝ ትችላለህ ወይስ አችልም? ምንድነው አሁን ምንድነው በሁለት ነገር ነው መታየት ያለበት። አሁንም ማለት ነው በሁለት ሳይድ ነው። ይሄ አሁን ይቅር በለው ኃጢአቱን ብለህ የምትጸልይ ያልከው አንደኛ ለምሳሌ በመጽሐፍ ቅዱስ ውስጥ ቅድም ራንደም ሜንሽን እንዳረኩልህ እስጢፋኖስ ለምሳሌ ሲወገር እንዳለው ማለት ነው። ኦኬ ኃጢአታቸው አንተን የደበደቡ እሱ አይደለም ኃጢአት የሚያሰርየው። በነገራችን ላይ መጠየቅ ነው በሁለት ላሳይ ነው እኮ በሁለት እየነገርኩ ነው። በሁለት መንገድ እየነገርኩ ነው። አንደኛው ኃጢአት ሰርቶ ከሆነ ምነግርህ በነገራችን መጽሐፍ ቅዱሳዊ እንትን ያደረገ ነገር ነው ምነግርህ ማለት ነው። እና እንትን ሆነ ስማኝ፣ ፎከስዱንና ስማኝ። ልክ እንደዛ አንተ ላይ በወንጌል ምክንያት ሰዎች የሚያደርሱብህ በደል እንደዛ ሲኖር ጌታ ሆይ ይህንን ኃጢአታቸውን አትቁጠርባቸው ስትል አንተ ላይ ስለሰሩት እግዚአብሔር እነሱ ላይ የሚያደርገውን ነገር ሊተው ይችላል። ገብተዋል? አንተ ላይ ስላደረጉት በደል ማለት ነው። በግፍ አንተ በወንጌል ምክንያት ወይም ደግሞ በሌላ ምክንያት ጥሩ አድርገህ ሰዎች አንተ ላይ የሚያደርሱትን በደል ለዛ ይሄ ሰፕሊኬሽን ማለት አንዱ ነው። ሌላው ደግሞ ለምሳሌ ምን ይላል መሰለ? ከእናንተ መካከል አንዱ ቢታመም ይላል ዮንዬ፣ ከእናንተ መካከል አንዱ ቢታመም ወይ ሽማግሌዎችን ይጥራ ይላል። የቤተክርስቲያን ሽማግሌዎችን ይጥራ፣ በዘይት አድርገው ቁስሉን ይጸልዩለት ምናምን ይልና ከዛ በኋላ ምን ይላል መሰለ? ኃጢአትም ሰርቶ ከሆነ ይሰረይለታል ይላል። አሁን እዛ ላይ ስለምን እያወራ መሰለ? ኃጢአት ሰርቶም ከሆነ ይሰረይለታል የሚለው ያንን ኃጢአት ያመጣበትን ኃጢአት ሰርቶ ከሆነ የህመም የመጣበት በዛ ምክንያት ሲጸልዩለት ሽማግሌዎች ተጠርተው ቁስሉን በዘይት አድርገው ምናምን ዋሬቨር ህመሙ የሚታይም ማይታይም ከሆነ ሲጸልዩለት የኃጢአት ይሰረይለታል ለዛ ሰው ይላል። ኦኬ ሰፕሊኬሽን የሚባለው ይሄ ነው። ያ ማለት ምን ማለት ነው? አንዱ ስለ አንዱ እርስ በርሳችን እንተያይ አይደል? አንዱ የአንዱን ሸክም ይሸከም አይደል የሚለው መጽሐፍ ቅዱስ። ልክ እንደዛ ማለት ነው። እኔ አንተን ይዤ በጌታ ፊት ጌታ ሆይ ኃጢአቱን ይቅር በል ማረው እንደዚህ እያልኩኝ አንተን በእግዚአብሔር ፊት ላቀርብ እችላለሁ። ሌላውም የዳነ ክርስቲያን ብቻ ነው ይህንን ማድረግ የሚችለው። እሱም በምድር ላይ ያለ ክርስቲያን ብቻ ነው ማድረግ የሚችለው። በምድር ላይ ያለ ብቻ። እንደሱ አይነት ነገር አለ መጽሐፍ ቅዱስ ላይ። ኦኬ እሺ ጎሄድ ደምረው ሊል ሲል ዝም በል እያልኩን ነው። ቀጥልልኝ። ስለዚህ በምድር ላይ በስጋ ያሉ ናቸው አይደል? በተለይ ከሞተስ በምድር ላይ ከሞተ በቃ ሞተ ነው። ከሞት በኋላ መጽሐፍ ቅዱስ የሚለው አንዴ ሞት ከዛ ፍርድ ተመድቧል ነው የሚለው። ከዛ በኋላ እንኳን ሊጸልይ ምድር ላይ ላሉ ሰዎች ሊጸልይ ቀርቶ ራሱ ፍርዱን ነው የሚጠብቀው ከሞተ በኋላ። ስለዚህ በስጋ ያለ ሰው ያንን ማድረግ ይችላል እያልከኝ ነው ማለት ቅድስና ያለው እርስ በርሳው ክርስቲያን አማኞች እንደዛ ማድረግ ይችላሉ በምድር ላይ ያለው አማኞች። ስለዚህ እንደዛ ከሆነ ኤልያስ በሰረገላ ያደረገውና ሄኖክ በስጋ ያልሞተው በስጋ ያለው እነዚህ ሰዎች ሊያማልዱ ይችላሉ? አሁንም ገብተዋል። አልሞቱም። ቅዱስ ናቸው። እግዚአብሔር መርጧቸው ነጥቋቸዋል። በስጋ አሉ፣ ያልሞቱ ሰዎች ናቸው። ስለዚህ እነዚህ ምን እያደረጉ ነው? በስጋ አሉ። ትክክል። አሁን ይሄኛውን ከመላእክትም ጋር አያይዘው የሚያነሱ ሰዎች አሉ። መላእክት ስለማይሞቱ ን ካዲያ መላእክት ለእኛ ምልጃ ላይ ያቀርቡ አይችሉም የሚሉም ሰው አሉ። አንድ ያንተ ጥያቄ ኤልያስ ሄኖክ ከእግዚአብሔር ጋር አካሄዱን አደረገ አልተገኘም ይላል። ስለዚህ እሱ ስላልሞተ
ስለኛ መጸለይ ይችላል ወይ? አሁንም ጸሎት የሚባለው ነገር ምን ማለት እንደሆነ መጀመሪያ መረዳት አለብን። ይሁንዬ ሰፕሊኬሽን የሚባለው ኦኬ፣ ሰፕሊኬሽን የሚባለው አሁን አንተ ቅድም እንዳልኩ ለነገስታት ለመኳንንት እንደዚህ ምድር ላይ ለታመመ ሰው እንደዚህ የምትጸልየው ነቲንግ ቱ ዱ ዊዝ ሰልቬሽን ከሰልቬሽን ጋር የሚገናኝ አይደለም። በሰልቬሽን ላይ ጣልቃ ሊገባ አይችልም ማንም ፍጡር በምድር ላይ ያለ። እሱንማ ተግባብተናል እኮ። እሱንማ ማንም ያውቀዋል እኮ። በደሙ የገዛን ነው እሱ፣ ምንም ጥያቄ የሌለው። ልጨርሰው። እንደሱ እያልኩ አይደለም። ሰልቬሽን ዋይዝ አይደለም ምልህን ምን መሰለህ፣ በምድር ላይ ያለን ማለት ነው። እኔ ለምሳሌ ጸልዬ ለአንድ ሰው ማለት ነው ጸልዬ ያ ሰው የዘላለም ሕይወት እንዲያገኝ ማድረግ አልችልም። ኦኬ፣ ወደ እግዚአብሔር አንድን ሰው ጸልዬ እግዚአብሔር ጋር ላደርሰው ወይ ደግሞ ወደ አብ ላደርሰው አልችልም። በጸሎት የሚሆን ነገር አይደለም ይሄ። ለምን ኢየሱስ ራሱ ሲናገር መንገዱን አናውቀውም ሲል ምን አለው ቶማስን? እንዴት መንገዱን አታውቀውም ካለ በኋላ እንደዚህ አለ፣ እኔ መንገድ እውነት ሕይወት ነኝ አለና በእኔ በቀር አለ ኢየሱስ። በእኔ በቀር ማለት ሌላ ሰው የለም ማለት ነው። ብቻ ማለት ይሄ ነው። በነገራችን ላይ በእኔ በቀር ነው ያለው። በእኔ በቀር ወደ አብ መምጣት አይቻልም። በቃ ኢምፖስብል፣ በኢየሱስ ብቻ ነው። ኦኬ፣ መካከለኛው እሱ ስለሆነ ማለት ነው። ሌላ ቦታ ላይም እንደምታስታውሰው ጳውሎስ አንድ እግዚአብሔር አለ ይላል። ከዛስ ደግሞ አንድ አለ ይልና በእግዚአብሔርና በሰው መካከል ያለ ኢየሱስ ክርስቶስ ነው ይላል። ኦኬ፣ ያ ሰው የሆነው ኢየሱስ ክርስቶስ ብቸኛ መካከለኛ ነው ወደ እግዚአብሔር የሚያደርስ ሰው። አሁን እነዚህ ያልሞቱት ሰዎች በህይወት የሌሉት ሰዎች ሊያማልዱን ይችላሉ እያልክ ያለው ስለኛ ወይም ደግሞ ስለኛ ሊጸልዩ ይችላሉ ያልከው አንድም ከዘፍጥረትም እስከ ራእይም አንድም ሄኖክም በለው ኤልያስም በል ማንም አንድም ሰው ምድር ላይ የሌለ ትእዛዝም አልተሰጠም። እንደገና ከዘፍጥረት እስከ ራእይ ድረስ አንዲት ፍሬ ጥቅስ ሊጠቀስ አይችልም። መጥተዋል እኮ ተገናኝተውታል የሚሉም ሰዎች አሉ። ተገናኝተው በደመና እኮ ተነጋግረዋል የሚሉ ሰዎች አሉ። ልመና አቀረቡ የሚል ግን አለ። ለቅዱሳን ልመና አቅርበዋል፣ ምልጃ አቅርበዋል፣ ይጸልያሉ የሚል አለ። መጽሐፍ ቅዱስ ላይ የለም። ስለዚህ መጽሐፍ ቅዱስ ላይ በሌለ ሊሆን ይችላል በሚል እንዴት ሰው የዘላለም ተስፋውን ይገምታል? ሊሆን ይችላል በሚል እሺ፣ እሱን ካልከኛ አይቀር ደግሞ ባለፈው የተከራከርንበትና በደንብ አሁን የገባኝ ዘካርያስ 1:12 ላመጣብህ ነው። አባት እዚህ ጋር ንኩት ስፒከሩ ከእንትን ላይ ስለገባሁኝ ጎኑ ላይ እኔ ማድረግ እችላለሁ። ኖ መውጣት አያስፈልግም። ደይቀው። እሺ፣ ምንድን ነው የሚለው? የትንቢተ ዘካርያስ ምዕራፍ 1 ከቁጥር 10 ጀምሮ በባርሰነት ዛፎች መካከል ቆሞ የነበረው ሰው እነዚህ በምድር ላይ ይመላለሱ ዘንድ በእግዚአብሔር የላካቸው ናቸው ብሎ መለሰ። መላእክቶችን ነው። ከዛ በባርሰነት ዛፎች መካከል ቆሞ የነበረው የእግዚአብሔር መልአክ በምድር ላይ ተመላለስን፣ እነሆም ምድር ሁሉ ዝም ብላ አርፋ ተቀምጣለች ብለው መለሱለት። የእግዚአብሔር መልአክም መልሶ አቤቱ የሰራዊት ጌታ እግዚአብሔር ሆይ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። መልአኩ ለእግዚአብሔር ጠየቀ። እግዚአብሔርም መልሶ ከእኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው ይልና ይቀጥላል። ስለዚህ ይሄን አንተ የምትለው እንዴት ነው? መጀመሪያ መልአኩ በምን አወቀ? ሁለተኛ እንዴት ብሎ እግዚአብሔርን መጠየቅ ቻለ? እግዚአብሔርን መጠየቅ ነው ስለ ሌሎቹ አይደል? ማማለድ ማለት እግዚአብሔር አምላክን ሌሎቹን መጠየቅ ነው። ስለ ሌሎቹ ምሕረት መጠየቅ ነው። ስለ ሌሎቹ ኃጢአት መጠየቅ ነው። ይሄ መልአክ ኤግዛክትሊ ያንን ነገር ጠይቋል። አማላጅ እንዴት ሊባል አልቻለም? አንተ በምትፈልገው አብራራልኝና እኔም እግዚአብሔር ስለገለጠልኝ በደንብ አድርጌ እናብራራለሁ። ቀጥል ኤፍሻ፣ ተባረክ። እሺ፣ በቅድሚያ እዚህ ክፍል ላይ ከምልጃ ጋር ምንም የማይገናኘው ነገር ምንድን ነው? አንደኛ ይሄ መልአክ ተናገረ። እሺ፣ አሁን ሊትራል ወስድ ነው መልአክ የእግዚአብሔር መልአክ ነው ብለን ሊትራል ወስደ ነው። ኦኬ፣ ጠየቀ። ከዛ የተመለሰለት መልስ አለ።
የመከራቸውን ጊዜ ያሳጥረዋል። 70 ዓመት አስቀድሞ ነግሯቸው ነበረ። 70 ዓመቱ አልቋል። 70 ዓመቱ ካለቀ በኋላ ለምን ነፃ አልወጡም ብሎ ጥያቄ ጠይቀው አይ ይወጣሉ ብሎ ነገረው። እግዚአብሔር ጥያቄ ጠየቀ፣ ተመለሰለት። ይሄ ምልጃ ከሆነ ሰይጣን እግዚአብሔርን ሲጠይቅ የሆነ ነገር አሳይሃለሁ መጽሐፍ ቅዱስ ውስጥ፣ ከዛ ሰይጣን ያማልዳል እንላለን ማለት ነው። ሄደ ጥያቄ ነው የጠየቀው። ይሄ መልአክ ሲጠይቅ መልስ ተመለሰለት። የተመለሰል አንደኛ ለዚህ ህዝቦች ምንም ያሳጠረው ነገር የለም። ያሳጠረው ነገር የለም ሲል ማለት አስቀድሞ 70 ዓመት በዚህ መከራ ውስጥ እንደሚሆኑ ነግሯቸው። አቤት መልአኩ እንዴት አወቀ 70 ዓመት እንደቀጣቸው? በምን አወቀ? ቆይ አንድ ነገር አለ። መልአኩ እኮ ተልኳል። ከማን ነው የተላከው? ከእግዚአብሔር አይደለም እንዴ የተላከው? ትክክል፣ ከእግዚአብሔር ነው የተላከው። እና በምን አወቀ 70 ዓመት መቀጣታቸውን? ምን ማለታቸውን ይዘግበኝ እንዴ። እንደዛ ካል አሁን ጥያቄ አንተ ምን መሰለህ፣ ለሌላ አድርጌ ልጠይቅ። አሁን ገብርኤልን ሲልከው እንዴት ከመንፈስ ቅዱስ እንደሚወለድ በመንፈስ ቅዱስ አማካኝነት እንደሚወለድ ወዴት መዞር ነው? ቤተሰቦቿ ገባኝ። ወዴት ልትሄድ የፈለግከው በዚሁኑ መልስልኝ። ምን መሰለህ፣ እግዚአብሔር አምላክ ልኮታል። እነዚህ ሰዎች በኃጢአት የሚመላለሱ ነው። መልሱን ልመልስልህ ነው። በኃጢአት የሚመላለሱ ናቸው። ይህንን ነገር ደግሞ እግዚአብሔር አምላክ ለ70 ዓመት እንደቀጣቸው ከምን ጋር? ከመልአኩ ጋር ተነጋግረዋል ልበል። እሺ እንቀጥል። ተነጋግረዋል ልበልሽ፣ እንቀጥል። የመጠየቁ ነገርስ እግዚአብሔርን መጠየቅ ለሰዎቹ ብሎ አልጠየቀም? ጠይቋል። ጥያቄውን በደንብ አንብበው፣ በልብ ቀና አንብበው ጥያቄው። እሺ አይደለም፣ አነበዋለሁ። አማልድም ለማለት ይልቅ መጽሐፍ ቅዱስ በሚለው ቃል በቃል በሚለው ማማለድ ማለት ስለሌላው መጠየቅ ነው ተባብለን እኔ እናንተ ተስማምተናል። በመጽሐፍ ቅዱስ ማማለድ ማለት አንተ ያልከው እኮ እንደ ምክንያት እንኳን ያመጣኸው ዲያብሎስን የማናምንበትን እግዚአብሔርን ጠየቀ፣ ስለዚህ ምልጃ ነው ብለህ ልትል የጠየቀ ምልጃ ነው ስላልክ እሱን አርጊመንት አመጣት። ቆይ እሺ ይሁንዬ፣ አሁን የአርጊመንቱ ከዲያብሎስ አይደለማ። አሁን አርጊመንቴን እኮ አልጨረስኩትም ነበር። አንዴ ዲያብሎስን እኔም አንተም የተረገመ ርኩስ እንደሆነ ለመልካም ነገር እንዳልመጣ እናውቀዋል። ስለዚህ የዲያብሎስ ነገር ጨርሶ እዚህ ውስጥ ሊገባ አይቻልም። እኔ እናንተ የምንነጋገረው በምንድን ነው? ቅዱሳን መላእክቶችና ቅዱሳን ያማልዳሉ ወይስ አያማልዱም በሚል ነው። ስለ ሰው ይጠይቃሉ አይጠይቁም የሚል ነው። ስለዚህ ስለ ሰው ይጠይቃሉ አይጠይቁም በሚለው ላይ ይሄ መልአክ መጥቶ እግዚአብሔር አምላክን ጠየቃል። እግዚአብሔር አምላክን ጠየቀው። እግዚአብሔርም በመልካምና በሚያጽናና ንግግር ተናገረ ይላል። ስለዚህ እነዚህን ሰዎች ደግሞ ሂድና እንዲህ ብለህ ስበካቸው ብሎ መልአኩ ለዘካርያስ ነገረው። ያንን ነገር አደረጉ ነው የሚለው መጽሐፍ ቅዱስ እንደሚለው ማለት ነው። ይሄን ነገር አንተ በምትፈልገው ቋንቋ በደንብ አድርገህ አስረዳኝ፣ ከዲያብሎስ ጋር ሳትሄድ ማለት ነው። ትንሽ ከብጃለሁ፣ ይቅርታ ማብራደር። ችግር የለው። በዳሪዮስ በሁለተኛው ደምረው ከኔ ጋር ነው። ይሄ ጥቅስ የኔ ነው፣ አትግባ። ደምረው ይሄ ጥቅስ እኔ ስለጠየቅኩት እኔ መልስልኝ። እሺ። በዳሪዮስ በሁለተኛው ዓመት ሳባጥ የሚባል በ11ኛው ወር በ24ኛው ቀን የእግዚአብሔር ቃል ወደ አዶ ልጅ ወደ አራኪው ወደ ነቢዩ ዘካርያስ እንዲህ ሲል መጣ። እነሆ አንድ ሰው መጋላ ፈረስ ተቀምጦ በሌሊት አየው። እርሱም በሸለቆ ውስጥ ባሉ በባርሰነት ዛፎች መካከል ቆሞ ነበር። በስተኋላው መጋላና ሐመር አምባላይም ፈረሶች ነበሩ። እኔም ጌታ ሆይ ይላል። አሁን ጌታ ሆይ የሚለው ሰር እንደማለት ነው። ሪስፔክትፉሊ ነው። ኦኬ ጌታ ሆይ የሚለው አንዳንድ ሰዎች በሌላ የሚተረጉሙታል። መጽሐፍ ቅዱስ ውስጥ ጌታዬ በሶስት ይተረጎማል። ሶስት ነው ያለው። እሱም በነገራችን ላይ ጌታዬ የሚለውም ባለፈው ከፕሮፌት ማነው ስሙ ጠፋኝ ሚኪ ጋር ስናወራ ኢየሱስ ክርስቶስ ነው ይሄኛው መልአክ ብሎኛል። እዚህ ጋር እንትን እንበል ልነግርህ ብዬ ነው ጀስት ኢን ኬዝ። አንዳንዶች ያው አንተ ትለዋለህ እሱን ወይስ መልአክ ነው? እዚህ ጋር ቴዎፋኒ እንትም ነው ብለው ኢንተርፕሬት የሚያደርጉ አሉ። ቴዎፋኒ ማለት የኢየሱስ ግልጠት በብሉ ጊዜ በመልአክ የተገለጠባቸው ክፍሎች አሉ፣ የመጽሐፍ ቅዱስ ክፍሎች። እዚህ ጋር አንተ ምን ትለዋለህ? አስቀድምልኝና መልአክ ነው ወይስ አምላክ ነው እዚህ ጋር የተገለጸው?
መልአክና አምላክ ናቸው ወይስ ይሄ አይ እንዲህ ነው ክርስቶስና እግዚአብሔር ናቸው ብለህ ነው አንተ? መልአክ ነው። አይ መልአክ ነው ተባረክልኝ። ብለው ነው። ስለዚህ ኦኬ ፋለሲው እዚህ መልአክ ጋር ነው። ተሰርቷል። ፕሮፌት ሚኪ የሚለው ኢየሱስ ነው፣ አንተ መልአክ ነው በሚለው አይ እንደዛ ብለው ኢንተርፕሬት የሚያደርጉ አሉ። አሁን የእሱ ችግር ላይሆን ይችላል። እንደዛ ብለው የሚረዱ አሉ። ይሁን ይህንን ነገር ተባረክ። ማወቅ ያለብህ ወደ ሌሎቹ ከሜዲ በፊት ማወቅ ያለብህ ተመሳሳይ ፍቺዎች፣ ለምሳሌ ቸርች ፋዘርስ ጭምር ተመሳሳይ ፍቺዎቹን አንዳንዶቹን እንደውም እንደ ኢንተርፕሬት መደረግ እንዳለባቸው ራሱ የሚለያዩበት ቦታ አለ። እንትን ለምሳሌ ኦርቶዶክስ ቤተክርስቲያን አንድምታ መጽሐፎች አሏት አይደል? አንድምታ መጽሐፍ ለምን አስፈለገ? አንድ ነገርን አሁን አንድምታ መጽሐፍ አለኝ እኔ ላሳይ ይችላለሁ። አንድ ነገርን 5፣ 6፣ 7 አድርጋ ትተረጉማለች። አንድ ነገር ማለት ትክክል ማለት ትክክል። ምንድን ነው? እንደዚህም ይተረጎማል፣ እንደዚህም ይተረጎማል፣ እንደዚህም ይተረጎማል፣ እንደዚህም ይተረጎማል ማለት ነው። ስለዚህ ኢፍ ሰምባዲ ሴዳት ይሄ ነገር ቲዮፋኒ ነው እንደዚህ ነው ብሎ ተተርጎ እንደዚህ ሚን ይሄ ሰውዬ ተሳስቷል፣ በቃ ኦኬ፣ እዚህ ጋር መልአክ ካለ ያኛው እንትን ካለ ተሳስቷል አይደለም። እሱ ግራውንድ ይኖረዋል። እንደዛ ብለው የፈቱ ሊኖሩ ይችላሉ። ለዛ ነው ይሄ አንድምታ መጽሐፍ ተብሎ በኦርቶዶክስ ቤቶችም በተለያዩ መንገድ የሚፈቱት አንድ ተመሳሳይ ቃላቶች ማለት ነው። በእንደዚህም ተብሎ ማለት ነው። ሶ ባይ ዲፎልት ልጅ ተሳስቷል ብሎ መደምደም አይቻልም ነው። ኦኬ፣ እንደዛ ብሎ ቴዎፋኒ ነው ብሎ ቢፈታ ማለት ነው። ሶ ልመለስ ነው ወደ ዋናው እንመለስና ኤክስፕሌን አድርግልኝ ልመለስ። እሺ፣ ከዛ የእግዚአብሔር መልአክን መልሶ ይሄ እንዳልኩ ነው። በሰር የሚለው ቃል እዛ ጋር ጌታዬ ብሎ የጠራው መጽሐፍ ቅዱስ ላይ ጌታ የሚለው ቃል በሶስት መንገድ ነው የሚፈታው። አንደኛው ሰር ማለት ነው። ለምሳሌ ሳራ አብርሃምን እንደምትለው ማለት ነው። ጌታ ሰር ነው። ሁለተኛው ደግሞ ጌታ ማስተሮችን የሚያመለክት ነው። ሐዋርያ ቅዱስ ጳውሎስ ነገስታቶችን ባሪያዎቹን አታስቆጡ ምናምን እያለ ማለት ነው። ባላባቶች እንደዛ ነው። ሌላኛው ጌታ የኢየሱስ ነው። የኢየሱስ ጌታ ስንል እንደምታውቀው አምላክ ማለታችን ነው። ጌታ ስንል አምላክ ገዢ ፈጣሪ ማለታችን ነው። እሺ ሰው እዚህ ጋር ጌታ የሚለው ሰር የሚለው እንደሚለው ነው። የሪስፔክት አገላለጥ ነው። ሰው ጌታ ሆይ እነዚህ ምንድን ናቸው አልኩ። ከኔም ጋር ይነጋገር የነበረው መልአክ እነዚህ ምን እንደሆኑ አሳያለሁ አለኝ። በባርሰነት ዛፎች መካከል ቆሞ የነበረው ሰው እነዚህ በምድር ላይ ይመላለሱ ዘንድ እግዚአብሔር የላካቸው ናቸው ብሎ መለሰ። በባርሰነት ዛፎች መካከልም ቆሞ የነበረው የእግዚአብሔር መልአክ በምድር ላይ ተመላለስን። በምድር ላይ ምናልን ይላል ዮኒዬ? ተመላልሰዋል። ተመላልሶ አይቶታል ማለት ነው። ተመላልሰዋል። ልብ አድርግ። ቀጥታ ከሰማይ ወርዶ ድብ ብሎ ለሌላም ስለምጠቀማት ያዛት። ተመላልሰዋል፣ መላእክቶች ተመላልሰዋል። እኔ እፈልጋታለሁ። ይሄን እፈልጋታለሁ። የተመላለሰው ምንድን ነው? የተመላለሰው ምንድን ነው? ከምድር ወደ ሰማይ፣ ከምድር ወደ ሰማይ አይደለም የተመላለሰው፣ በምድር ላይ ነው። ከሰማይ ወረደና እዛው ምድሩ ላይ ተመላለሰ። እንደዛ ነው የሚለው። በባርሰነት ዛፎች መካከል ቆሞ የነበረው ሰው እነዚህ በምድር ላይ መላለሱ ዘንድ እግዚአብሔር የላካቸው ናቸው ብሎ መለሰ ካለ በኋላ በባርሰነት ዛፎች መካከል ቆሞ የነበረው የእግዚአብሔር መልአክ በምድር ላይ ተመላለስን አለ። በምድር ላይ እየተመላለሰ ከተማዋን እያያት ነው። ልብ በል። ከዛ እየተመላለሰ ከተማዋን እያያት ነው። እየተመላለሰ ማለት እየዞረ ከተማዋን እያያት እየዞረ ነገር ላይ እየመጣልኝ ነው። እየዞረ ከተማውን እያያት ነው። እሺ ከዛስ በምድር ላይ ተመላለስን፣ እነሆም ምድር ሁሉ ዝም ብላ አርፋም ተቀምጣለች ብለው መለሱለት ይላል። ከዛስ የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ እነዚህን 70 ዓመት የተቆጣቸውን የኢየሩሳሌምና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። ጥያቄ ጠየቀ። 70 ዓመት ከዛ አስቀድሞ ትንቢት ተነግሮ ነበረ። 70 ዓመት በግዞት ውስጥ ነበሩ። ያ 70 ዓመት ተፈጽመዋል። ባይገርም ያ የመከራና የስቃይ ዘመን ተፈጽመዋል። እዚህ ጋር ይሄ መልአክ ሲያናግረው ተፈጽመዋል። ያ 70 ዓመት ተፈጽሞ ነበረ፣ ግን ስቲል ምድር ጸጥ ብላ ነበረ። ከዛስ እግዚአብሔር መልሶ ከኔ ጋር ይነጋገር ለነበረው መልአክ ይላል በመልካምና በሚያጽናና ቃል ተናገረው። ስለዚህ ከኔ ጋር ይነጋገር የነበረው መልአክ እንዲህ አለኝ፣ ስበክ እንዲህም በል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ በታላቅ ቅናት በኢየሩሳሌምና በጽዮን ቀንቻለሁ። እኔ ጥቂት ብቻ ተቆጥቼ ሳለሁ እነርሱ ክፋትን ስላገዙት ባልተቸገሩት አሕዛብ ላይ እጅግ ተቆጥቻለሁ ይልና፣ ስለዚህ እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በምሕረት ተመልሻለሁ፣ ቤቴ ይሰራበታል፣ በኢየሩሳሌም ላይ ገመድ ይዘረጋበታል ይላል የሰራዊት ጌታ እግዚአብሔር። አሁን ይህ መልአክ መልእክት እያመጣ ነው። መልእክት እያመጣ ነው ማለት እግዚአብሔር የነገረውን እየነገረ ነው። እንዲያደርጋለሁ፣ እንደዚህ ያደርጋለሁ፣ እንደዚህ ያደርጋለሁ ብሏል እግዚአብሔር እያለ እየነገረው ነው። ደግሞም እንዲህ ስትል ስበክ ቀጥሎ ማለት ነው።
ደግሞም እንዲህ ስትል ስበክ፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ከተሞቼ ደግሞ በበጎ ነገር ይረካሉ፣ እግዚአብሔርም ደግሞ ጽዮንን ያጽናናል፣ ኢየሩሳሌምም ደግሞ ይመርጣል። ዓይኖቼን አንስቼ እነሆ 4 ቀንዶችን አየሁ። ከኔ ጋር ይነጋገር የነበረው መልአክ እነዚህ ምንድን ናቸው አልኩት። እርሱም እነዚህ ይሁዳና እስራኤልን ኢየሩሳሌምንም የበተኑ ቀንዶች ናቸው ብሎ መለሰልኝ። ይሄ በነገራችን ላይ እንትን ነው፣ እሺ፣ ቪዥን ነው ዮኒዬ፣ እሺ፣ ራእይ ነው። ኦኬ ሶ መለሰልኝ። እግዚአብሔርም 4 ጠራቢዎችን አሳየኝ እያለ ይቀጥላል። አሁን እኛ የምንፈልገው ከላይ ያለው ስለሆነ ከላይ ያለው ላይ እንሂድ። አሁን እግዚአብሔርን የጠየቀበት ማለት ነው። አሁን መልአኩ ምንድን ነው ያለው? እና አንተ እዚህ ጋር አሁን ምልጃ ነው ብለህ የተረዳኸው ፈጽሞ ለምልጃ ማይሆን ነገር መልአኩ ምንድን ነው ጥያቄ ነው የጠየቀው። ምን ጥያቄ ጠየቀ መሰለህ? የሰራዊት ጌታ እግዚአብሔር ሆይ አለና ተመላልሶ አይቷት ምድርን 70 ዓመት የተቆጣቸውን ኢየሩሳሌምና ይሁዳን ከተሞች የማትምራቸው እስከ መቼ ነው አለው ይላል። የማትምራቸው እስከ መቼ ነው አለ። ሶ እግዚአብሔር ደግሞ ምንድን ነው ያለው? ኦኬ እምራቸዋለሁ ብሎ እንግዲህ አቋርጦ ምናምን 70 ዓመት እንትን የሚላቸውን የነበረውን አቋርጦ በ60 ዓመት ላይ ምናምን አይደለም 70 ዓመቱ ተፈጽሞ ስለነበር ነው መልአኩ የጠየቀውም። ከዛ እግዚአብሔር ደግሞ በሚያጽናና ቃል ምን ብሎ መለሰለት? በሚያጽናና ቃል ተናገረው እግዚአብሔር ይልና ስለ እኔ ከኔ ጋር ይነጋገር የነበረው መልአክ እንደዚህ አለኝ፣ ስበክ እንዲህም በል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ በታላቅ ቅናት በኢየሩሳሌምና በጽዮን ቀንቻለሁ። እኔ ጥቂት ተቆጥቼ ሳለሁ እነርሱ ክፋትን ስላደረጉ ባልቸገረው አሕዛብ ላይ እጅግ ተቆጥቻለሁ። እንደዚህ አድርጌ ነበር፣ አሁን ግን እንደዚህ ያደርጋለሁ እያለ ነገረው እግዚአብሔር የልቡን ሀሳብ ማለት ነው። ስለዚህ መልአኩ እዚህ ጋር አማለደ ወይ? መልአኩ ተባረክልህ። እዚህ ጋር አላማለደ። ምንድን ነው የኔ ጥያቄ? ማማለድ ማለት መጠየቅ፣ ማማለድ ማለት መጠየቅ። ፍርዶ እግዚአብሔር የሚፈልገው ውሳኔው የማን ነው? እኔ አንድ ጥያቄ ልጠይቃ ልጨርሳታ። ማንኛውም ነገር የማድረግ ፈቃዱ የእግዚአብሔር አምላክ ነው። ይሄ መልአክ ጥያቄውን አቅርቧል ወይስ አላቀረበም? አገኝነት ዳይ ይሄንን ፖይንት ነው መያዝ አለብህ። ምን አድርጓል? ፈቃዱ የእግዚአብሔር ነው። ፈቃዱ የማን ነው? የእግዚአብሔር አምላክ ነው። መልአኩ ግን እነዚህን 70 ዓመት የተቆጣቸውን የማትምራቸው እስከ መቼ ነው ብሎ ጥያቄውን አቅርቧል። ያ ማለት ምልጃ ይባላል እያልኩ ነው ማብራት። አይ ምልጃ ፈጽሞ እንደሱ አይነት የምልጃ ኮንሴፕት በመጽሐፍ ቅዱስ ላይም አይ ቲንክ እኔ ለመጀመሪያም ጊዜ ነው ስሰማ። እንደዛ አይደለም የሚሆን የነበረው። ምልጃ የሚሆን የነበረው መልአኩ ምን ቢል መሰለ? ጌታ ሆይ እነዚህን ሰዎች ማራቸው ቢል ኖሮ ኦኬ፣ እማትምራቸው እስከ መቼ ነው? ቆይ ምልጃ እነዚህን ሰዎች ማራ አምላክ ይጠይቀዋል እንጂ አድርግ ትለዋለህ እንዴ? አምላክ ይጠየቃል። የሚያደርገው እሱ ነው እንጂ እንዲያደርግ ብለህ ታስገድደዋለህ እንዴ? አምላክን ማራቸው ሰው ከልጅሽ ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ስትል ያዘዛችሁት ነው ማለት ነው። ለምኝልን ጥያቄ ማብራራ ኳስችን ኖ ጥያቄ ነው የምጠይቀው። ለምኝልን፣ ከልጅሽ ከወዳጅ ለምኝልን፣ አማልጅን። ጥያቄ ማድረግ የሚችለው ማን ነው? በቃ እኮ እሱን የፈለኩት አምላክ እንጂ የእሷ ፍቃድ አይደለም። እሷ የምችለው መጠየቅ ነው። ቅዱሳን የሚችሉ መጠየቅ ብቻ ማድረግ የሚችለው ነገር አሁን ነው መጠየቅ። አይ ጸሎታችሁንማ አትቀይረው። ሆንዬ መለመን እኮ ነው ለምኝልን ነው እና መጠየቅ ያልከው መጠየቅ አይደለም እንዴ? ቆይ አንዴ በእናት ስለ ደምረው ይህን ነገር እንዲሰጠኝ ለምኝልኝ ብልህ ምን ማለት ነው? ጠይቅልኝ ማለት አማልጅኝ ማለት ነው። ለምኝልኝ ካለ ጠይቀው። መጠየቅ ግን እንደሱ አይደለም። መጠየቅን ስሙ ለምን ይለያያል? ዮኒ አሁን ላሳይ፣ ልዩነቱን ላሳይ። ዮኒ ሁለት ሰማይና ምድር ይሆን። አሁን ዮኒ ሰዓት ስንት ሰዓት ነው? ሰዓት አሁን 9:27 እየለመንኩ ነው እየለመንኩ ነው። በጣም ጥሩ። ቆይ ዝም እኔ ነው የተጠየቅኩት። እየለመንኩ ነው። እኔ ሰዓት ጠየቀኝ፣ ሰዓትን መለስኩልህ። ዳይሬክት ፎርዋርድ ኮስችን። አሁን ስለሌላ ሰው አሁን ለምሳሌ ሰዓት መጠየቅ ልመና ነው አይደለም? ይሄ ልመና አይደለም፣ ጥያቄ ነው። በቃ ስለዚህ መልአኩም አልለመነም። የምትፈልገው ምን አለ? እኔ ባይኖረኝ እኔ ባይኖረኝ ሌላ ሰው ብትጠይቅ ኤግዛክትሊ ተመሳሳይ ነገር ይመልስልሃል። ሰዓቱ ያለው ሰው በሙሉ አንድ አይነት መልስ መመለስ ይችላል። የኔ ነገር ምንድነው? አሁን የኔ ምን መሰለ፣ የመልአኩ ጉዳይ ምን መሰለ፣ እነዚህን ሰዎች ስፔሲፊክ አድርጎ ነው የጠየቀው። እነዚህ 70 ዓመት የተቆጣሃቸውን አለ
የተቆጣበትን ጊዜ ያውቃል። ለምን? እግዚአብሔር ስላመላለሰው ምድር ላይ ማለት ነው እኮ ጊዜውን ጠየቀ። ተፈጽሟል። 70 ዓመቱ ስለተፈጸመ ለምንድን ነው ማትምራቸው አለ? ኖ መፈጸሙን አንተ እንዴት አወቅ? እኔ መጽሐፍ ቅዱስ ተማሪ ነኝ። 70 ዓመቱ ትንቢቱንም አውቃለሁ፣ መፈጸሙንም አውቃለሁ። እሺ አሳየኝ። መልአኩ ከመጠየቁ በፊት ማብራተር እምራቸዋለሁ ያለበትን አሳየኝ። ለብቻው እምራቸዋለሁ ሳይሆን 70 ዓመት እንደሚቀጣቸው አስቀድሞ ተናግሯል። እሺ 70 ዓመት ቀጣቸው ዘንድ እምራቸዋለሁ የሚል ነገር አለ እንዴ? ታዲያ 70 ዓመት እቀጣለሁ ካለ ከዛ ከ70 ዓመት በኋላ እግዚአብሔር ቃሉን ታማኝ ነው እኮ ለቃሉ። ከ70 ዓመት በኋላ ቃሉን ቆይ አንዴ ለቃሉ ታማኝ ነው። ቆይ ዝም ለቃሉ ታማኝ ነው ጌታ። ለቃሉ ታማኝ ነው። ሊቀንስ ሊጨምር አይችልም እግዚአብሔር። የተናገረውን ቃል አያጥፍም። ቃሉን አጥፎ አይረግም። እንግዲህ ና ኢሳያስ 38 አውጣልኝ። ዝም በል ደምረው ስለምችል ትንቢተ ኢሳያስን አውጣልኝ። ማብራዘር 38 አሁን እኔ ቃል ምገባልህ መጽሐፍ ቅዱስ ከዘፍጥረት እስከ ራዕይ አንድም ቦታ እግዚአብሔር ቃሉን ለውጦ አያውቅም። የተናገረውን እንደዛ አያውቅም። ስሙ ፕሪኮንዲሽን ካስቀመጠ ብቻ ነው የቀየረው። ፕሪኮንዲሽን ካስቀመጠ ብቻ ሪከርድ አድርጉ። ቆይ ልድገመው፣ እንደው ሪከርድ እንዲያደርጉ ልድገመው። እዚህ የምትከታተሉ ሰዎች እኔ ጋር 650 ምናምን ሰዎች አላችሁ። እግዚአብሔር አስቀድሞ ፕሪኮንዲሽን ካላስቀመጠ በስተቀር አንድም ጊዜ ቃሉን ቀይሮ አያውቅም። ለዘላለም አያውቅም። እግዚአብሔር በፍርዱ ትክክል ነው፣ ጻድቅ ፈራጅ ነው፣ ጀስት ነው የሚባለው ለዛ ነው። አንድም ቀን ማለት ነው ቃሉን ቀይሮ አያውቅም። አንለስ ፕሪኮንዲሽን አስቀምጠው ከሆነ ፕሪኮንዲሽን ለምሳሌ ይህን ህዝብ ቀጠዋለው ንስሐ ካልገባ ካለ ንስሐ ከገቡ ይቀይራል ሀሳቡ። ቀድሚያ አስቀድሞ ነግሯቸዋል ንስሐ ከገቡ እንደሚቀር ማለት ነው። ሌስ ጎ አሁን የምትፈልገውን ጥቅስ አምጣ። ተባረክልኝ። ስለዚህ ትንቢተ ኢሳያስ ምዕራፍ 38 አብረን እናነበዋለን። አንዴ እዚያው ጠይቀው እንድትሄድ ነው። እዚያው ላይ አይ ከኔ ጋር ነው። አንዴ ለአንተ ለራስህ ነው። ገባኝ። ምንም ችግር የለም። ምን ይላል? ከምዕራፍ 38 ከቁጥር 1 ጀምሮ እናነበው። ምን ይል መሰለ? በዚያ ኖሪያ ሕዝቅያስ ለሞት እስኪደርስ ድረስ ታመመ። ነቢዩም የአሞጽ ልጅ ኢሳያስ ወደ እርሱ መጥቶ እግዚአብሔር እንዲህ ይላል አለው። እግዚአብሔር እንዲህ ይላል፣ ትሞታለህ እንጂ በሕይወት አትኖርምና ቤትህን አስተካክል አለው። ትሞታለህና በሕይወት አትኖርም፣ ቤትህን አስተካክል አለው። በቃ ትሞታለህ ብሎታል። ቤትህን አስተካክል ትሞታለህ ብሎታል። ከዛም ሕዝቅያስ ፊቱን ወደ ግድግዳው መልሶ እንዲህ ሲል ወደ እግዚአብሔር ጸለየ። አቤቱ በፊትህ በእውነትና በፍጹም ልብ ከሱ በፊት ምን ማለት ነው? አስረዳኝ። ማለት ነው ምን ማለት ነው? ትሞታለህና ቤትን አሰናዳ ማለት ይሞታል አይደል? ወዲያው እንጨርሰው። ትሞታለህ፣ በቃ ትሞታለህ ማለት ነው። ምንም ልዩነት ነገር የለውም። ተባረክልኝ። ከዛ ምን ሆነ መሰለ? ጨርሰው። ሕዝቅያስም ፊቱን ወደ ግድግዳው መልሶ እንዲህ ሲል ወደ እግዚአብሔር ጸለየ። አቤቱ በፊትህ እውነትና በፍጹም ልብ እንዲሁ ሄድኩ፣ ደስ የሚያሰኘንም እንዳደረግኩኝ ታስብ ዘንድ እለምንሃለሁ። ሕዝቅያስም እጅግ አድርጎ አለቀሰ። የእግዚአብሔር ቃል ወደ ኢሳያስ እንዲህ ሲል መጣ። ሂድ ሕዝቅያስን እንዲህ በለው፣ የአባትህ የዳዊት አምላክ እግዚአብሔር እንዲህ ይላል፣ ጸሎትህን ሰምቻለሁ፣ እንባህንም አይቻለሁ። እነሆ በዕድሜ ላይ 15 ዓመት እጨምራለሁ አለው። የአራድዬ ልጅ ናው አንተ ያልከኝ ምንድን ነው? እግዚአብሔር ቃሉን አይቀይርም፣ ቃሉ ትክክለኛ ነው፣ ያለውን የሚፈጽም ነው ብለኸኛል። ተስማምቻለሁ። ጉድ። አሁን ይሄ ሰው ታመመ፣ መልካም ሰው ነው፣ እግዚአብሔር የሚወደው ሰው ነው። ታመመ፣ ቤትን አሰናዳ፣ ትሞታለህ አለው። ጸሎት አደረገ። መጣ ኢሳያስ፣ ከዕድሜው ላይ 15 ዓመት ጨመረለት። ስለዚህ እግዚአብሔር ነገሮቹን አንተ ካልከው አሁን ለምሳሌ 70 ዓመት የተቆጣቸውን ምን አደር በቃ እግዚአብሔር 70 ዓመት ብለዋል፣ በ70 ዓመት አልቋል አልከኝ። እዚህ ጋር አሁን ትሞታለህ አለው። ከዛ 15 ዓመት ጨመረለት። ስለዚህ እኔ ጥያቄ እግዚአብሔር ሀሳቡን ቀየረ ነው እና ምን እያደረገ ነው እዚህ ጋር? ምክንያቱም ውሳኔው የእሱ ስለሆነ ያልተረዳው ነገር ምን እንደሆነ ታውቃለህ? እግዚአብሔር የምሕረት አምላክ ስለሆነ
ኤኒ ታይም የፈለገውን ሊያደርግ የተሰጠው ኃያል አምላክ እሱ ብቻ ነው። አሁን የፈለገውን ይማድረግ። ለእኔ እንድመልስ እድል ትሰጠኛለህ ወይስ? በደንብ እሰጥሃለሁ። አሁን በደንብ አሁን መጽሐፍ ቅዱስ አውጣ። ጀምስ 5:16 አውጣ። ያዕቆብ ማለት ነው። ገብቶኛል አባቴ። ጄምስንም አርፈዋል። ለአንተ አይደለም ለሰዎቹ ነው። ሆን ለሰዎቹ ነው። እሺ 5:16 እሺ እሺ። ከስንት ጀምሮ ታነበዋለህ መሰለህ? ከ15 አልከኝ። ከ15 ጀምሮ አንብበው። ምን ይላል? ይህን መጀመሪያ ትመልስልኛለህ ወይስ አትመልስም? እየመለስኩ በዚህኛው ነው። እየመለስኩ ነው። ወደ ሌላ አያይዝልኝ። አሁን እዛ ጋር ትሞታለህ። ለምሳሌ ትሞታለህ፣ ቤትን አሰናዳ፣ ትሞታለህ። በእኔ ምሳሌ ልስጥ። ይህንን እኔ ምሳሌ በአንተ ሳይሆን በመጽሐፍ ቅዱስ ነው የምፈልገው። አንተ ምን ያህል? በመጽሐፍ ቅዱስ ትሞታለህ አለው። ትሞታለህ አለው። ሊሞት ነው። ከዛ በኋላ ጸለየ። ኦኬ። ከዛ ሲጸልይ እድሜ ተጨመረለት። ኦኬ። አሁን እግዚአብሔር ሀሳቡን ቀይራ፣ ቤትን አሰናዳ፣ ትሞታለህ አለው። ከዛ በኋላ ምንድን ነው ያለው? ቤትን አሰናዳ ነው የተባለው። ጸለየ። ሲጸልይ እንደገና ጌታ እግዚአብሔር በኢሳያስ አድርጎ ምን አለው? ንገረው 15 ዓመት በእድሜ ላይ ጨምሬያለሁ አለ። እሺ ገባኝ። እሱንማ አነበብኩ። ከዛ በኋላ አስነበብኩ። እኔ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች የሚል ነገር አነበብን። ስለዚህ ስለጸለየ ያ ደግሞ የእግዚአብሔር ቃል ስለሆነ ምኑ ነው የእግዚአብሔር ቃል? ጻድቃን ሲጸልዩ እግዚአብሔር እንደሚሰማቸው፣ ኦኬ፣ ያቺ ጸሎት ደግሞ ኃይል እንደምታደርግ ከእግዚአብሔር ዘንድ ፕሮሚስ ስላለን እግዚአብሔር ለራሱ ቃል ታማኝ ስለሆነ ትሞታለህ አለው። ስለጸለየ ሞቱ ተቀየረለት፣ እድሜ ተጨመረለት። ከሚሞትበት ቀን እድሜ ተጨመረለት፣ ዓመታቶች ተጨመሩለት። ለምን? የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ስለምታደርግ። ይሄ ቃል የማን ነው? የእግዚአብሔር ቃል። የትኛው ቃል? የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች የሚለው። ስለዚህ እግዚአብሔር ሀሳብ ቀያይሮ አይደለም። እገልሃለሁ ብሎ ከዛ በኋላ ደግሞ ዋሽቶ ሳይገል ቀርቶ አይደለም። መሀል ላይ ኢንቮልቭ አድርገዋል። የሆነ ነገር ኢንቮልቭ አደረገ መሀል ላይ በመሞትና ባለመሞት መካከል። ትሞታለህ ሲባል አሜን ብሎ ተቀምጦ ቢሆን ኖሮ ይሞት ነበረ። ነገር ግን እንዳይሞት ምን አደረገ? ጸለየ። የእግዚአብሔርን በራሱ ቃል ነው የያዘው፣ በራሱ ቃል። ኦኬ። ደምረው እንደሱ አክት ስታደረግ ብዙ የምታቅት ሰው ትመስላለህ። ሌሚፊኒሽ እና ጥያቄ ካለ አንሚዩት ታደረጋለህ፣ ታወራለህ። ሌሚፊኒሽ አክት አርታርግ፣ እንደሱ እንትን አትበል። ኦኬ። ሶ ሌሚፊኒሽ እንትኔን ማለት ነው። ሶ መሀል ላይ ኢንቮልቭ ያደረገ ነገር አለ። እግዚአብሔር ትሞታለህ አለው። መሀል ላይ ጸለየ። እሺ፣ ሲጸልይ እድሜ ተጨመረለት። ስለዚህ እግዚአብሔር ሐሳቡን የሚቀያየር ሆኖ አይደለም። የእግዚአብሔር ቃል እውነት ነው፣ ትክክል ነው። በፍርዱ መጽሐፍ ቅዱስ እንደሚለው ጀስት የሆነ አምላክ ነው፣ ትክክል ነው፣ ጻድቅ ፈራጅ ነው። እግዚአብሔር ታማኝ የሆነው ለራሱ ቃል ነው። ምን ለሚለው ቃል? የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ኦኬ። ስለዚህ ጸሎት ኢንቮልቭ ስላደረገ እግዚአብሔር ለራሱ ቃል ታማኝ መሆን ስላለበት ለየትኛው ቃል? የጻድቅ ሰው ጸሎት በስራው ኃይልን ታደርጋለች። ስለጸለየ ያንን ነገር አስቀየረ። እሱ ብቻ ሳይሆን በጣም በርካታዎች እንደ ህዝብ ራሱ በጾም በጸሎት እግዚአብሔርን ሊያመጣባቸው ካለው ቁጣ የተመለሰ ሰዎች አሉ። ይህን አደርግባቸዋለሁ ብሎ ጸልየው ጾም ጸሎት ይዘው የእግዚአብሔርን ፍርድ ያስቀለበሱ ሰዎች አሉ በመጽሐፍ ቅዱስ። ግን መሀል ላይ ምን የሚባል ነገር አለ? ጸሎት። ያ ጸሎት ምን አመጣ? ያንን ነገር ያንን አዋጅ አስቀየረ። እግዚአብሔር ለቃሉ ታማኝ ስለሆነ አስቀድሞ እሱ ራሱ ስለተናገረ የጻድቅ ሰው ጸሎት በስራው ኃይል ስለምታደርግ ያ ነገር ሆነዋል ማለት ነው። ስለዚህ እግዚአብሔር ሀሳቡን የሚቀያይር እዚህ ጋር እዛ ጋር የሚቀያይር አይደለም። ትሞታለህ ብሎ ከዛ አይ በቃ ደግሞ ትቼዋለሁ አትሞትም የሚል አምላክ አይደለም። ትሞታለህ ብሎ ነበረ። ከዛ ምን ሆነ? ሰውየው ከጸለየ እግዚአብሔር የግድ እድሜ ሊሰጠው ይገባል። ለምን? እድሜ ባይሰጠውማ ለቃሉ ታማኝ አይደለም። እግዚአብሔር ቃሉን ቀየረ የሚባለው እድሜ ባይሰጠው ነበር። ለምን? ሰውየው ጸልዮአላ። ጻድቅ ሰው ጸሎት በስራዋ ኃይልን ታደርጋለች ብለዋል። ስለዚህ ኃይል አላደረገችም ማለት ነው። እግዚአብሔር ዋሽቶ ነበር ይባላላ። ስለዚህ እግዚአብሔር ለቃሉ ታማኝ መሆኑን ነው የሚያሳየው እንጂ ቃሉን እንዳጠፋ አይደለም የሚያሳየው። ክፍሉ ጨርሻለሁ።
ፈገግ ስትሉ ደስ ስትሉ እኔ አንድ ጥያቄ ጠይቅ አባቢ ነው ወይስ ጨርሳል? እሺ ኤፍዬ እዚህ ጋር ዘካርያስ ጥያቄ ነው የጠየቀው ወይስ ምንድን ነው ያደረገው? እንዳይሞት እግዚአብሔርን ለመነው አይደል? አረ ይሄ ልመና ጥያቄ ነው ጥያቄ አይደለም። ይሄ ልመና እንዳይሞት ጸሎት እኮ ነው ያደረገው አይደለም እንዴ? እኮ ጸሎቱ ምንድን ነው? ስጠኝ ነው ወይስ አትግደለኝ ነው? እኮ አትግደለኝ ነው ወይስ ስጠኝ ነው? ጸሎት ነው። እሺ ጸሎት። እሺ እዚህ ጋር መጠየቅ አይደለም። እኔ ስላዳመጥኩት እኔ ጸሎት ነው። ጥቅሱን በደንብ ስለማውቀው እኔ ብጠይቀው ይሻላል። ገባኝ። አይ ልጨርሳ። ጸሎት ነው ከተባለ ይሄኛው ጸሎት ነው ጸሎት አይደለም። ትንቢተ ዘካርያስ ላይ እሱ ያለው ለምሳሌ ግን ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 እና ቁጥር 16 እስቲ አገናኛቸው። 12ና 16 ራስ አንብበ 12ን አንብበ ከዛ 16ን አንብበ ወሲ አይ እንዳልኩት አሁን ወደዛ መመለስ አልፈልግም። እንዳልኩት እዛ ጋር በአጠቃላይ ምንድነው ትንቢተ ዘካርያስ ላይ እግዚአብሔር 70 ዓመት ፈርዶባቸው ነበር። 70 ዓመቱ ተፈጽሟል። እዚህ ጋር ተፈጽሞም ግን ምድሪቷ ጸጥ ብላለች፣ ረጭ ብላለች። የመጽናናትና የመጎብኘት ዓመቱ አልመጣም፣ ተፈጽሟል ኦልሬዲ። እና መቼ ነው ይሄ ነገር የሚቀጥለው ብሎ ጠየቀ መልአኩ። አይ በሚያጽናና ቃል ተናገረው። አሁን እመለሳለሁ፣ እሰራታለሁ፣ እንደዚህ ብሎ ተናገረው። ተናገረውን እንዲህ ብለህ ንገራቸው አለ። አንዴ ደሜ ዝም በል። መቼ ነው የሚቀጥለው አላለም። እስከ መቼ ነው የማትምራቸው? ትክክል። እስከ መቼ ነው የማትምራቸው ካለ 70 ዓመት መሆኑን ይኸውልህ። 70 ዓመት የፈረድክባቸውን እስከ መቼ ነው የማትምራቸው ካለ ምን አለ ማለት ነው? ቀጣይ ነገር አለው ማለት ነው አይደለም? ነው ቀጣይ ነገር አለው ወይስ 70 ምን ማለት ነው? ቆይ 70 ዓመት ነው ብለኛል። ዲሳይድ አድርጓል፣ ጊዜያቸውን ጨርሰዋል ብለኛል። እዚህ ጋር ደግሞ መጽሐፍ ቅዱስ እንደሚናገረው ምንድን ነው 70 ዓመት የተቆጣቸውን እስከ መቼ ነው የማትምራቸው? የሚቀጥል ነገር እንጂ የተማሩ ከሆነም አለቀ እኮ እዝዳን ምንም ጥያቄ የማያስፈልገው ፍርዳቸውን ተቀብለዋል። ምን ያልኩትን እየሰማኝ አልመሰለኝም። በደንብ ነው የሰማው። በደንብ ነው የሰማው። አሁን ያልኩትን አልሰማኝም። እሺ ጎሄድ የቅድሙን ያልከው 70 ዓመት የተቆጣቸውን እስከ መቼ ነው የማትምራቸው ካለው 70 ዓመት ሞልቷል። ከዛ በኋላም ሊቀጣቸው ነው ማለት ነው። የሚቀጣቸውንም ሪዝን እግዚአብሔር አምላክ ይናገራል። ምን ብሎ ይናገራል? ላንብብልህ ምን ብሎ እንደሚናገር አንዴ ላንብበው። እኔ በትንሹ ተቆጥቼ ሳለው እነሱ ግን ብሎ ነው የሚቀጥለው። ላሳየ ትንቢተ ዘካርያስ ምዕራፍ 1 ከቁጥር 12 ቀጥሎ ይሄዳለሁ። ምን ይላል? ቆይ ይኸውልህ ምን ይላል? 15 ጋር እንሂድ። እኔ ይላል ጥቂት ብቻ ተቆጥቼ ሳለው ይላል ያላቆመበት ምክንያት እግዚአብሔር አሁንም እየቀጣቸው ነው። 70 ዓመት ቀጥቶ እንደገና ሊቀጣ እየቀጠለ ነው። እንዴት በለኝ። እኔ ጥቂት ብቻ ተቆጥቼ ሳለው እነርሱ ክፋትን ስላገዙት ባልተቸገሩት አሕዛብ ላይ እጅግ ተቆጥቻለሁ። አሁንም ሊጨምር ነው ጌታ እግዚአብሔር አምላክ ሊጨምር ነው፣ የሚጨምር ነው። ስለዚህ ምን አደረገ? እኔ ጥቂት ብቻ ተቆጥቼ ሳለው እነርሱ ክፋትን ስላገዙት ባልተቸገሩት አሕዛብ ላይ እጅግ ተቆጥቻለሁ። ስለዚህ እግዚአብሔር እንዲህ ይላል አለ። ተቆጥቻለሁ ነው ያለው። ተቆጥቷል፣ አላቆመም፣ ተቆጥቷል። ከዛ ምን አለ? ስለዚህ እግዚአብሔር አምላክ እንዲህ ይላል፣ ወደ ኢየሩሳሌም በምህረት ተመልሻለሁ በምህረት ቤት ይሰራባታል፣ በኢየሩሳሌም ላይ ገመድ ይዘረጋባታል ይላል የሰራዊት ጌታ እግዚአብሔር። ደግሞም እንዲህ ስትል ስበክ አለ። ስበክ ነው ያለው። ምን ብሎ? የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ከተሞቼ ደግሞ በበጎ ነገር ይረካሉ። እግዚአብሔር ደግሞ ጽዮንን ያጽናናል፣ ኢየሩሳሌንም ደግሞ ይመርጣል አለ። ማን በጠየቀው? መልአኩ በጠየቀው ምክንያት። መልአኩ ስለጠየቀው ቁጣውን ምን አድርጎታል? አንስቶታል። ማ? እግዚአብሔር አምላክ። ይሄ ነው የሚለው መጽሐፍ ቅዱስ። አንተ የምትለው ግን 70 ዓመት ተቆጥቷል፣ ጨርሷል ቅጣቱን። ለምን ጠይቃሉ? ከጨረስክ ይሁዳ እግዚአብሔር ቁጣውን ከጨረሰ ምን የሚጨመር ነገር የለም፣ አቀጣታል። ግን መልአኩ ካለው በኋላ እግዚአብሔር አምላክ ምን አድርጓል? ወደ መልካም ነገር እንደሚቀይር ምን አድርጓል? እግዚአብሔር አምላክ ተናገረ። መልአኩ ደግሞ ለማን ነገረው? ለዘካርያስ ነገረው። ይህንን ስበክ ብሎ ማለት ነው። ከዚህ የተለየ ሀሳብ ካለ በደንብ አድርጋ አብራራልኝ፣ እሰማለሁ። ከዛ ወደ ማን እንሄዳለን? ወደ ሕዝቅኤል እንሄዳለን። እሺ ዮኒ፣ አሁን
ሊቀጥል ነበር ያልከው ከየት አምጥተው እንደሆነ አላውቅም። መጽሐፍ ቅዱስ በኤግዛክት ዓመቱ የምትፈልግ ከሆነ ጥቅሶችን ሊቀጥል ነበር ከየት ነው? እሱን ልታሳይ ትችላለህ? ሊቀጥል የሚችል ነበር የሚለው ሚት ነው ይሁን አይ ቲንክ እኔ ቆይ ዝም እስከ መቼ ነው ማትምራቸው ብዬ 70 ዓመት የተቆጣቸውን አለ። እኔ አሁን ለምሳሌ አንተን 70 ዓመት የተቆጣቸውን እስከ መቼ ነው ማትምራቸው ካልኩ ምን ማለት ነው? የሚቀጥል ነው ወይስ የቆመ ነው? አይ ገና 70 ዓመቱ ኤግዛክት መፈጸሙ ነው። ጥቅሶችን ልስጥ እናንብባቸው። 70 ዓመት ማወቅ ትፈልጋለህ? ጋር ነው የሚለው 70 ዓመት ይላል። ይኸውልህ ማብራሪያ ነው 70 ዓመት እግዚአብሔር አስቀድሞ የተናገረው 70 ዓመት እንደሆነ ጥቅሶችን ትፈልጋለህ? ልስጥህ እና 70 ዓመቱ ኤግዛክት መፈጸሙ መሆኑን ማወቅ የምትፈልግ ከሆነ ጥቅሶችን ልስጥህ። ይኸውልህ እዚህ ጋር በሚለው እየተነጋገርን ነው አይደል? ማብራሪያ እሺ። እዚህ ጋር በሚለው አንተም ካልከኝ ሰምቼሃለሁ በደንብ አድርጌ 70 ዓመት ብሎ ተፈጽሟል ነው ያልከኝ አንተ አይደለ? እንደዚህ አንድ ጊዜ ዮኒዬ ትንቢተ ኤርሚያስን አንድ ጊዜ ያወጣልኝ እና ጥቅሶችን ቢሰጣለው እንነጋገርና ወደ ኤርሚያስ እንሄዳለን። ኖ እኮ ይህንን ላሳይህ እኮ ነው። ኖ እዚሁ ጋር ያለውን እንጨርሰው። ይህንን ነው ማሳየህ። አሁን ያለውን ነው ላሳይህ የምፈልገው። ትንቢተ ኤርሚያስ ላይ ትንቢተ ኤርሚያስ 25:11 ላይ ትንቢተ ኤርሚያስ 29:10 ላይ አንዱ ጋር እንሄድና ትንቢተ ኤርሚያስ ትንቢተ ኤርሚያስ 29:10 ከሱን ጀምር እና በርካታ አሉ። 29:10 ነው ያልከኝ? ያ 29:10 ላይ እሺ። እዚህ ጋር መልአኩ ጠይቆ ነገሩ መስተካከሉ ምልጃ አይደለም ነው የምትለኝ? አራራራ አልተስተካከለም። መልአኩን ጠይቆ ምንም የተስተካከለ ነገር የለም። አሁን ማሳየህ እኮ እሱን ነው። አሁን ማሳየህ ጥቅስ እሱን ነው። ስለዚህ 10 ምን ይላል? ላንብበው። እግዚአብሔር እንዲህ ይላልና እሺ 70 ዓመት ባቢሎንን በፈጸመ ጊዜ ጎበኛችኋለሁ። ስንቱን ዓመት በፈጸመ ጊዜ? 70 ዓመት በፈጸመ ጊዜ ጎበኛችኋለሁ። ወደዚያም ስፍራ መልሳችሁ ዘንድ መልካሚቱን ቃሌን እፈጽምላችኋለሁ። ኦኬ እናንተም ማስባትን ሐሳብ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ አይደለም ይላል። 70 ዓመቱ በተፈጸመ ጊዜ አየህ፣ አስቀድሞ ተናግረዋል። 70 ዓመቱ ሲፈጸም መልካም ጊዜ እንደሚመጣ የሰላም ሐሳብ እንዳለው ኦኬ የመከራቸው ፍጻሜ እንደሆነ አስቀድሞ ተናግረዋል። እዛው ኤርሚያስ ላይ 25:11 ሄደ ማየት ትችላለህ። ከዛ በኋላ 70ኛው ዓመት በተፈጸመ ጊዜ የባቢሎንን ንጉሳውያንን እያለ ህዝቡን ስለ ኃጢአታቸው ቀጣለው እያለ ሪቬንጅ እንደሚያደርግ በጠላቶቻቸው ላይ የሚናገርበትን ትንቢተ ኤርሚያስ 25:11 ማየት ትችላለህ። መልአኩ 2 ሰከንድ አላስቀነሰም አላስጨመረም። እግዚአብሔር በተናገረው በዚያን ጊዜ ጎበኛቸው። መላእክቱ ጊዜው ተፈጽሞ ስለነበረ እስከ መቼ ነው ማትምራቸው ሲል ጊዜው ስለደረሰ እግዚአብሔር በሚያጽናና ቃል ተናግሮታል። አስቀድሞ ጎበኛቸዋለሁ እንዳለ አስቀድሞ እንደተናገረ ልክ እንደዛ ከ70 ዓመት በኋላ ጎብኝቷቸዋል። መልአኩ ምንም አላማለደም። ያስቀነሰውም ያስጨምረውም ቀን የለም። ጠየቀ፣ ተነገረው ነው። እንደዛ ነው። ተባረክልኝ። እንደዛ ካልከኝ ኢሳያስ ጋር ሲሆን ግን ያንተን ሀሳብ መስማማት አለብኝ አይደለ? እዚህ ጋር አልጨመረም አልቀነሰም አልከኝ። ተስማማው። ልስማማ፣ ለአንተ ደስ ልስማማ። ልክ ትንቢተ ኢሳያስ ምዕራፍ 38 ላይ አሁኑኑ ዛሬው ትሞታለህ ቤትህን አሰናዳ እያለው ትሞታለህ ቤትህን አሰናዳ እያለው በሱ ላይ 15 ዓመት ሲጨምር ግን ኖ ይሄ ደግሞ እግዚአብሔር ጻድቆች ሲጸልዩ ነገራቸውን ይቀይርላቸዋል ትለኛለህ። ራሱ እኮ ነው ካዲያ ራሱ ነው የሚናገር። እግዚአብሔር እኮ የጻድቅ ሰው ጸሎት በስራው እጅግ ኃይልን እንደሚያደርግ ነገረን። ከዛ በኋላ ይህን ሰው ትሞታለህ አለውና ሲጸልይ እግዚአብሔር ባይምረው ኖሮ እድሜ ባይሰጠው ኖሮ እግዚአብሔር ለቃሉ ታማኝ አይደለም እንል ነበር። ለምን? የጻድቅ ሰው ጸሎት በስራዋ ኃይል የምታደርግ አልነበረችም ማለት ነው። ውሸት ነው ማለት ነው። ግን ኃይል የምታደርግ ስለነበር እግዚአብሔር ታማኝ ነው ካልከኝ ለቃሉ ታማኝ ነው ያለው የሚሆን ነው። 70 ዓመት በሚለው ተስማማ አመንኩ። 70 ዓመት እግዚአብሔር አስቀድሞ የተቆጣውን 70 ዓመት ያልከውን በቃሉ አንዳችም ነገር አልጨመረም ስትለኝ ተረዳው። እሺ ብዬ ተውኩኝሽ። አልጨመረም አልቀነሰም የሚባለው መልአኩ እየጠየቀ እስከ መቼ ነው የማትምራቸው እያለ ጥያቄ እየጠየቀ ተሸመጠጠ። እሺ ያልኩ ተቀበልኩ። 70 ዓመት ነው ካለው ንጥልቅ አይልም ማለት ነው። እዚህ ጋር ደግሞ እግዚአብሔር ካለው ላይ 15 ዓመት ጨመረ። እንዴት ነው ማች የምታደርግልኝ? አሁን ካልከው ጋር ክላሽ አያደርግም ወይ? አይ ምን እንደውም በጣም አብረው ነው እንጂ የሚሄደው። ምንድነው ክላሽ የሚያደርገው? አሁን እዚህ ጋር ምንድነው አሁን ያየነው? ምንድነው መልአኩ
ሄደና ምድሪቷን ተመላለሰ አየና 70 ዓመት እንደተፈጸመ ያውቃል። 70 ዓመት ተፈጽሟል። ነገር ግን ያ የመጽናናቱ ጊዜ አልሆነም፣ ዝም ብላለች አለ። ምድሪቷ ዝም ብላ ነበረ። ከዛ እግዚአብሔርን ጠየቀው፣ እስከ መቼ ነው ማትምረው ብሎ ሲጠይቅ እሱን እኮ ነው አንተ ማመን ያልፈለግከው። ምን አስጠየቀው ታዲያ? የሚያውቅ ከሆነ እግዚአብሔር ያደረገው ነገር ከሆነ ምንም ጥቅም እዛ ቦታ ላይ ከሌለው 70 ዓመቱ ተፈጽሞ 70 ዓመቱ ምን አስጠየቀው? ሰራተኛ እኮ ነው። ሰራተኛ እኮ መልአክ እኮ ሰራተኞች ናቸው። እኔ ለአለቃዬ የሆነ ነገር አሁን እኔ እዚህ የእኔ ዳይሬክተር አለ ስራ ቦታ ላይ የሆነ ነገር እንትን ስል የሆነ መመሪያ ተሰጥቶኝ ነው የምሰራው። ስራውን ሰርቼ የሆነ ነገር ግራ የገባኝ ነገር ካለ አለቃዬ ጋር ደውዬ እጠይቃለሁ። ይሄ ነገር እንዴት ላድርገው? መላእክቶች ከሰዎች ይጠይቃሉ እያልከኝ ነው? ከሰው አይደለም የጠየቀው። ኧረ እግዚአብሔርን ነው የጠየቀው። ሰውን እኮ አይደለም እግዚአብሔርን ነው የጠየቀው። ስለዚህ መላእክቶች እግዚአብሔርን የጠየቀበት ምክንያት ምንድን ነው? እዚህ ጋ ያሉ ሰዎች ተቸግረው ወይስ አይደሉም? መልአኩ ራሱ ግራ ገባው። 70 ዓመት ተፈጽመዋል። የጉብኝታቸው ጊዜ ግን አልመጣም። ስለዚህ ጠየቀው እግዚአብሔር። 70 ዓመት ተፈጽሞ ምድሪቷ እንዳልተጎበኘች ሲያይ ግራ ገብቶት እስከ መቼ ነው ግራ ባይገባው አይጠይቅም ነበር እኮ እና እስከ መቼ ነው ማትምራቸው አለው። ስለዚህ እግዚአብሔር የመለሰው መልስ ምንድን ነው? በመልካምና ነው የሚለው። አንተ ካልከው ይቀየራል። በመልካምና በሚያጽናና ሁላችንንም እዚህ ቦታ ላይ እዚህ ቦታ ላይ እግዚአብሔር ራሱ ለመልአኩ የነገረው ንግግር ራሱ አንተን ሊገዛ ይገባ ነበር። ምንድን ያለው? ምን ብሎ ይግዛኝ? ምን ብሎ ይግዛኝ? በመልካምና በሚያጽናና ንግግር ተናግረው ይላል። በመልካምና በሚያጽናና ንግግር መላእክቱን ተናገረው ነው የሚለው። ግራ ስለተጋባ አይደለም። ስለዚህ ከተናገረው በኋላ ያለው ነገር ምንድን ነው? የምህረት ነገር ነው የተደረገው። ኧረ እግዚአብሔር ምሕረት መልአኩን ሰምቶ ምሕረት አላ አስቀድሞ እንዴ ትንቢቱን እየነገርኩ እግዚአብሔር ከ70 ዓመት በኋላ ጎበኛለሁ ብሎ አስቀድሞ ተናግሯል እኮ እንዴ። መልካሙቱን ቃሌን ከ70 ዓመት በኋላ እፈጽምላቸዋለሁ ብሎ ሌላ ጥቅስ ስለሄድክልኝ እኔም ደግሞ ሌላ ጥቅስ ስለሄድልህ ማብራታ ሌላ ጥቅስ ላይ ሄድና የማቴዎስ ወንጌል ቆይ አንዴ አንተም ሌላ ቦታ ሄደለ ከዚህ አርጋ ያመጣው የሌሎቻችሁ ሚውት ላደርገው ነው። በጣም ድምፃችሁ ይረብሻል። ለምን ሌሎቹ እንዳላረጉት እንትን ብሎኛል። የማቴዎስ ወንጌል ምዕራፍ 18 ቁጥር 10ን አውጥተን እናንባው። 18:10 እሺ 18:10 ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያሉ እላችኋለሁና የሰው ልጅ የጠፋውን ለማዳን መጥቷልና ምን ይመስላችኋል እያለ ይናገራል። በጣም ጥሩ። ከነዚህ ከተናናሾቹ አንዱን እንዳትንቁ ተጠንቀቁ። እሺ መላእክቶቻቸው በሰማያት ዘወትር በሰማያት ያለውን የአባቴን ፊት ያያሉ እላችኋለሁና የሰው ልጅ የጠፋው ለማዳን መጥቷልና ይላል። ስለዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ እየተባለ አንተ እዚህ ጋር ግራ ገብቶታል መልአክ እያልክ ነው። መልአክ እዚህ ጋር ምን ማድረግ እንደሚችል እያየ ነው አይደለ? ግራ ገብቶታል። መላእክት እኛ ያው ምንለው ነገር አለ። ኮሚኒኬብል እና ኢንኮሚኒኬብል የሚባሉ የጋድ አትሪቢዩትስ አሉ እና እግዚአብሔር የሚያጋራና የማያጋራቸው ባህሪያቶቹ ማለት ነው። ለምሳሌ በአንድ ጊዜ በሁሉም ስፍራ መገኘት፣ ይሄ የእግዚአብሔር ብቻ ነው። ሁሉን አዋቂነት የእግዚአብሔር ብቻ ነው። ኦኬ ሁሉን ቻይነት፣ ኤልሻዳይነት እንደዚህ ምንላቸው ቦታ መገኘት አሁን ለምሳሌ ልንገርህ። አሁን ለምሳሌ አንተ ባለፈው ስንነጋገር ታስታውሳለህ። እኔ አሁን ብዙ እያነበብኩም ስለሆነ ስለተረዳው ነው። ባለፈው አሁን ለምሳሌ ብዙ ሀገራቶች አይቻለሁ ብለሃል። እነሱን ሀገራቶች ታውቃቸዋለህ? በተወሰነ መልኩ ስለሄድክባቸው ታውቃለህ ብዬ አስባለሁ። ሆሊዴይ ስለሆነ የሚሄደው ገባ ወጣ ነው የምለው። ብዙ አልቆይም። 1 ሳምንት 2 ሳምንት ነው የምቆየው። መላእክቶች ምድር ላይ ምን ያህል ተመላልሰው ያውቃሉ ብለህ ታስባለህ? አይ እኔ ድሮን ልኬ አላየኋቸውም፣ ቀርጬ አላየኋቸውም። አይ ቀርጬ ባታይም ለዚህ ያህል ዘመናት ሲኖሩ መላእኮች እግዚአብሔር አምላክ ለብዙ ሰዎች በጸሎታቸው እየደረሰ ምድር ላይ ይመላለሳሉ አይደለ? በተላኩ ጊዜ ከጌታ ወደ ምድር እንግዲህ ታውዘንድስ ኦፍ ይርስ መላእክቶች ተመላልሰዋል ምድር ላይ። ትክክል። አሁንም አሉ በአካባቢያችን። በጣም ጥሩ። ስለዚህ ምድርን ያቋታል ወይስ አያቋትም?
ምድርን ምን ያህል ሊያውቋት እንደሚችሉ አላውቅም። መልአክ ሆኜ ስለማላቅ አላውቅም። ይሁን መልአክ ሆኜ ሳይሆን አሁን ለምሳሌ አሜሪካን ሀገር እኔ የዞርኩባቸው ቦታዎችና የኖርኩባቸው ቦታዎች አሉ። እኔም አንተም ባለፈው ስናወራ አሁን ከሀሳብን ካልቀየርክ በስተቀር እኔም እኮ ላውቀው እችላለሁ። የሆነ ሀገር ከተመላለስኩኝ ያን ሀገር ላውቀው እችላለሁ ብለህ አካባቢውን ነበር አይደለ? የሆነ ስለዚህ መላእክቶች ምድር ላይ ከተመላለሱ ምድርን በደንብ አድርገው ያውቋታል ማለት ነው። እኔ አሁን ምድርን በደንብ ያውቋታል። ሶሪ ዚስ ግን ይህን ቦታ ያውቁታል፣ አሜሪካንን ጃፓንን በደንብ ያውቁታል። አላውቅም። እኔ መልአክ ሆኜ ስለማላቅ አላውቅም። ማውቀው ነገር አንድ ነገር ምንድን ነው? ማውቀው ምንድን ነው? በግልጽ እንግዲህ የሚታወቀው በክርስትናው ዓለምም ይሄ ኦብቪየስ ነው፣ የታመነ ነው። ኦምኒ ፕሬዘንት የሚባለው በአንድ ጊዜ በሁሉም ስፍራ የሚገኘው እግዚአብሔር ብቻ ነው። ማንም ከእግዚአብሔር ውጭ በአንድ ጊዜ በሁሉም ስፍራ ሊገኝ የሚችል የለም። ይሄ ጋድ አትሪቢዩትስ የሚባሉት ናቸው። በተለይ ስለደመደምከው ለምን መሰለ? እግዚአብሔር ስልጣኑን ሲሰጥ ብዙ ነገር ማየት ትችላለህ። ለምሳሌ ይህንን አይሰጥም። ሁሉን አዋቂነት፣ ሁሉን ቻይነትና በአንድ ጊዜ በሁሉም ስፍራ መገኘትን የሚያጋራው አይደለም። የሚያጋራውና ማያጋራው ባህሪያት አሉ። ይህን እንዴት ነው የተጋራናቸው ባህሪያት አሉ። በጣም ጥሩ። በእንግሊዝኛውም በዕብራይስጥኛውም በፈለግከው ቋንቋ አንብልኝ። ዮሐንስ ራእይ ምዕራፍ 18 ቁጥር 1 አንብብልኝ። ዮሐንስ ራእይ ቁጥር ስንት? ምዕራፍ 18 ቁጥር 1። ኦኬ። ከዚህ በኋላ ታላቅ ስልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ፣ ከክብሩም የተነሳ ምድር በራች ይላል። በብርቱ ድምፅ ታላቂቱ ባቢሎን ወደቀች። ከክብሩ የተነሳ ምድር በራች። ምድር በራች ሲል በእንግሊዝኛው አንብበው ላለመሳሳት ማለት ነው። ከክብሩ የተነሳ ያ መልአክ ክብር ስላለው ከክብሩ የተነሳ ምድር በራች ነው የሚለው። ስለዚህ መልአክ ክብሩ ከባድ ስለሆነ ማለት ነው። አይደለም? እየተሳሳትኩ ነው? ከክብሩ የተነሳ ምድር በራች። የመልአክ ክብር እንትን ነው አላልኩም እኮ ትንሽ ነው እኮ አላልኩም። አይ ግራ ተጋባው ብለህ ስትለኝ እኮ መልአክ ግራ የሚጋባ ሳይሆን ትክክለኛ የእግዚአብሔርን ነገር የተነገረውን የሚያቅ ነው። ግራ የሚጋባ መልአክ ስለሌለ ነው። ሁሉን አዋቂ መልአክ ሁሉን አያውቅም። የኔ ሴንስ ምን ማለት ነው? መልአክ ሁሉን ያውቃል ሳይ ሁሉን የማወቅማ ስልጣን ያለው እግዚአብሔር አምላክ ነው። ያንን ስልጣን ግን ለሰዎች በተለያየ መንገድ ሲሰጥ አይተናል፣ ሲባርክ አይተናል። ሰዎች በጸጋ ተሞልተው ግራ የሚያጋባ ነገር ሲያደርጉ አይተናል። የሞተው አጥንት የኤልሳ የሆነ ቦታ ላይ የት ነው ላነበው ይችላሉ። አጥንቱ የሞተው የሬሳው አጥንት ብድግ ሲያደርገው ሌላውን አይተናል። የሌላ የሞተን አጥንት ሲያስነሳ አይተናል። ኮንፊውዝ ነው። ስለዚህ የሚሰጠው በረከት የእግዚአብሔር አምላክ በአንተ ላይ በጸጋ ሲሞላ የሚሰጥ ነገር ሊሚትለስ ነው የሚሆነው። ብዙ ነገር ይሰጣል እግዚአብሔር አምላክ። ለምን? ቸር ስለሆነ። ከሱ በለጥክ ማለት ነው አይደለም። የሰጠ ማን ነው ስትባል እግዚአብሔር ሰጠኝ ነው የምትለው። መልአኩ ሲሰጠው ምድር የበራችሁ እኮ የእግዚአብሔር መልአክ ስለሆነ ነው። የእግዚአብሔር መልአክ ስለሆነ ከክብሩ የተነሳ ምድር በራች ነው ያለው። ለምን? የእግዚአብሔርን ክብር ነው የሚገልጸው። የእግዚአብሔርን ክብር የሚገልጹ በሙሉ ያበራሉ፣ ይደምቃሉ፣ ትልቅ ይሆናሉ። ስለዚህ ይህን ነው በማስተዋል መናገር ያለብን ማለት ነው። ስለዚህ ቅድም ስንነጋገር ወደ ጥያቄ ስመጣ ከቅድሙ ጋር ጠየቀው ነው የሚለው። እነዚህን የማትምራቸው እስከ መቼ 70 ዓመት እንደተቀጡ ያውቃል። ምናልባት ያውቃል ልትል ትችላለህ። አንተም ያውቃል እግዚአብሔር 70 ዓመት ቀጧቸዋል ብለሃል። ግን በዛ እንዳላበቃ የሚያውቀው ነገር ያለ መሰለኝ። መልአኩ ለምን ብለህ ጠይቀኝ። 70 ዓመት የተቀጣቸውም ለምን ነው ማትምራቸው ብሎ ነው የጠየቀው። አንድ እሱ ነው። ከዛ በኋላ ያልከኝ ደግሞ ሁሉን እኮ ስለማያውቅ ነው የጠየቀው እኮ እግዚአብሔር መቼ ስለማያውቅ ሳይሆን ልንገር አባቴ፣ ስለማያውቅ ሳይሆን ስልጣኑ የእግዚአብሔር ስለሆነ ነው። ስለዚህ መልአክ ሁሉን ያውቃል። አለመማር የሚችለው በእግዚአብሔር ፍቃድ እንጂ በመልአኩ ፍቃድ እንዳልሆነ ስለሚያውቅ ነው የጠየቀው እኮ። እኔ እኮ አሁን እያልኩ ያለሁት አሁን ወደ መልአክ ክብር ምናምን ተቀላቀለ እንጂ አንደኛ እኔ እያልኩ ያለሁት
አርጊመንታችንን አሁን ሰብሰብ ስናደርገው ራፓፕ ስናደርገው መልአኩ እዛ ጋር ምንም አይነት ምልጃ አላደረገም። ጥያቄ ጠይቀዋል። ከዛ እግዚአብሔር በሚያጽናና ቃል ተናገረው ይላል። የጠየቀውም ጥያቄ ምንድነው? 70 ዓመት የተቆጣቸውን እስከ መቼ ነው ማትምራቸው አለው። ምክንያቱም 70 ዓመቱ ተፈጽሟል። እግዚአብሔር አስቀድሞ ተናግሯል። አስቀድሞ መናገር ብቻ አይደለም፣ 70 ዓመት እንደሚቀጡ ሳይሆን ከ70 ዓመት በኋላ ደግሞ ነፃ እንደሚወጡ አስቀድሞ እግዚአብሔር በትንቢት ተናግሯል። ቅድም አይተናል። እሱ እግዚአብሔር የተናገረውን ልክ እንደተናገረ እንደዛ ነው ያደረገው። ስለዚህ መልአኩ እዛ ጋር እስከ መቼ ነው ሲለው በሚያጽናና ቃል ተናገረው፣ እንደሚጎበኛቸው ተናገረው። ዓመተ ምሕረቱ ተፈጽሞ ስለነበር ማለት ነው። እግዚአብሔር እንደ ቃሉ ደግሞ ጎበኛቸው። ስለዚህ አሁን እዛ ጋር መልአክ ምንም አይነት የምልጃ ስራ አላደረገም። መልአክ በነገራችን ላይ ከእግዚአብሔር ወደ ሰው ነው እንጂ ከሰው ወደ እግዚአብሔር አይደለም። መላእክቶች ከሰው ወደ እግዚአብሔር ይዘው መልእክት ሄደው አያውቁ። መላእክቶች ከእግዚአብሔር ወደ ሰው ነው የሚያመጡት። የእግዚአብሔር መልእክተኞች ናቸው። እግዚአብሔር የላካቸውን አድርጎ ያላቸውን ነገር ያደርጋሉ፣ ይመጣሉ። ስልጣን አላቸው ወይ? ትቀልዳለህ እንዴ? መልአክ ቀርቶ እኔ እናንተ እንኳን እኮ በጌታ የሆንን ሁላችን ስልጣን ተሰጥቶናል። በጠላት ኃይል ሁሉ ላይ ስልጣን ሰጥቻቸዋለሁ ነው ያለው ኢየሱስ። ስለዚህ ስልጣናቸው ግን ገደብ አለው ነው። የሚያደርጉት አለ፣ ማያደርጉት ደግሞ አለ ነው። ተባረክልኝ። ስለዚህ እኔ ጋር ምን አለ እዚህ ጋር ስለ መላእክቶች ያለውን ነገር የምጨምርልህ ነገር አለ። ያንን ካልገኝ ወደ ትንቢተ ዳንኤል ምዕራፍ 10 ልንሄድ ነው። ማብራታ ትንቢተ ዳንኤል ምዕራፍ 10። እሺ፣ ማን ነው ጥቅስ እንደዚህ እያከታተለ የሚልክልህ? ግን ጌታ ኢየሱስ ምስክሬ። ዮኒ ማኛ ማንበብ በጣም 8 ወር ሲያነብ ነው የኖረው። በጣም ማንበብ እንደጀመርክ በጣም አውቄያለሁ እንጂ ጌታ ኢየሱስ ምስክሬ። አንድ ሰው አንድ ጥቅስ አላክልኝም። ይኸው ስለዚህ ትንቢተ ስለ መላእኮች ብዙ ስላነበብኩ ስለ ቅዱሳን ብዙ ስላነበብኩ ከዛ የተነሳ ነው ይሄን ነገር ብነግርህ። ምንድነው ትንቢተ ዳንኤል ከምዕራፍ 10 ከቁጥር 19 ጀምሮ እናንበው። ምን ይል መሰለህ? 10-19 እሺ፣ ላንብበው። እኔ ትችላለህ። እርሱም እጅግ የተወደድክ ሰው ሆይ አትፍራ፣ ሰላም ላንተ ይሁን፣ በርታ፣ ጽና አለኝ። በተናገረኝም ጊዜ በረታውና አበርትተኛልና ጌታዬ ይናገር አልኩ። እርሱም እንደዚህ አለኝ፣ ወደ አንተ የመጣሁት ስለምን እንደሆነ ታውቃለህን? አሁንም ከፋርስ አለቃ ጋር እዋጋ ዘንድ እመለሳለሁ። እኔም ስመጣ እነሆ የግሪክ አለቃ ይመጣል። ነገር ግን በእውነት ጽሑፍ የተጻፈውን ነገር እነግርሃለሁ። በዚህም ነገር ከአለቃችሁ ከሚካኤል በቀር ማንም የሚያጸናኝ የለም እያለ ይናገራል። ይበቃል። እኔ በደንብ አጠንክሬ ልንገርህ። አንተ ስታነበው የመላእክቶች ምናምን ሲሆን ደበስበስ አድርገህ ነው የምታነበው። እኔ በትክክል ያነበብኩ እኔ የመላእክቶችን ጉዳይ መላእክቶችን እንደማንወድ ለምንድን ነው እንደዛ በብርሃኑ ተመላለሱ የሚለውን ነገር በወንጌላውያን አማኞች ዘንድ መላእክት በጣም የተከበሩ ናቸው። የእግዚአብሔር መልእክተኞች እንደሆኑ ተናገረ እያልከኝ ይከበራሉ ትላለህ። የትኛው ነው ገብርኤልን የሚጠራው? እስቲ ጥራልኝ አንድ ፔንቴ፣ አንድ ወንጌላውያን ገብርኤልን፣ ሚካኤልን፣ ሩፋኤልን፣ ኡራኤልን ብሎ ሲጠራ የምትሰማው አንድ ጥራልኝ። ለምን እኛ ለማስተማር እንጠራቸዋለን። እኛ ግን በክብር ስጠሯቸውም ብዙ ጊዜ አላየሁም። አሁን እኮ በክብር ማለት ምን ማለት ነው? በክብር ማለት ተደናግሯል እያልከኝ ስሙን እጠራዋለሁ አትበለኝ። አትጠሯቸው። ቆይ ተደናግሯል ሳይሆን ቆይ 30 ዓመት እኔ ያልኩትን እንደዛ አይደለም። እንደዛ ያርክ እያልኩ አይደለም። አንተ ያልከውን ነው የምነግርህ። እኔ ያልኩትን አላልኩም። እኔ ያልኩት እንደዚህ ነው ያልኩት። 30 ዓመቱ ስለተፈጸመ እና ያ ነገር ስላልተፈጸመ ከ70 ዓመቱ በኋላ ግራ ስለገባው መልአኩ ጠየቀ። ግራ ስለገባው የሚል አለ እዛ ቦታ ላይ ማለት አንድ ሰው ግራ ገባው ማለት እኮ ኮንፊውዝድ ማለት ነው። እንግሊዝኛ ታዲያ ኮንፊውዝድ የሆነ የሚል ቦታ አለ። አንተ ጨመርከው እንጂ የሚል አለ። ኮንፊውዝድ አለ የሚል ቦታ አለ። ባይሆን ይጠይቅ ነበር እንዴ? ነው ለምን በነገራችን ላይ መልአክን ስንፍና ይከሳቸዋል ይላል። ታውቃለህ? ይላል። የሚከሰሱ አሉ። የተላከው መልአክ አልተከሰሰ። እንደዛ እግዚአብሔር አታርጋቸው ብዬ ነው። አላደርኩ እግዚአብሔር አላረኩም። እኔ መልአክ ነው፣ እግዚአብሔር ነው። ሁሉም የሚያደርገው እግዚአብሔር ነው። በእግዚአብሔር በሰጣቸው ስልጣን ኮንፊውዝድ ስለሆነ ነው የጠየቀው። ስለዚህ ምንም ኮንፊውዝ ስለሆነ አይደለም፣ ምህረት ነው የጠየቀው። ማትምራቸው እስከ መቼ ነው ማለት ኮንፊውዝ ሆነ ማለት አይደለም። በጌታ በኢየሱስ ስም ኧረ አልጠየቀም። ምሕረት አይደለም የጠየቀው። እስከ መቼ ነው ማትምራቸው ብሎ መጠየቅ ምን ማለት ነው? አንተ ጋር ልጠይቅህ፣ እስከ መቼ ነው ማትምራቸው ካልኩ ምን ማለት ነው በአንተ ቋንቋ?
በቃ ምን ማለት ነው? አሁን ግልጽ እኮ ነው። እስከ መቼ ነው ማትምራቸው? ግልጽ ነው እኮ መጣ። 70 ዓመት ተፈጽሟል። እነዛ ሰዎች እንደ እግዚአብሔር እንደገባላቸው ኪዳን ጥያቄው መሰረት መልስልኝ። እኔ እኮ እሱን እስከ መቼ እየመለስኩ ነው ነው። ማትምራቸው ብዬ ካልኩ ኮንፊውዝድ ሆኛለሁ ማለት ነው ወይ? አንተን መጥቼ እኔ ይፍዬ በጣም በድዬሃለሁ አልኩ። እሺ በድዬሃለሁ ኤፍሬም፣ እስከ መቼ ነው ማትምረኝ ካልኩ ኮንፊውዝድ ሆንክ ማለት ነው እንዴ? ኮንፊውዝ ባትሆን ለምን ትጠይቀኛለህ? መምህርህን ቀን ታውቃለህ። በቃ ዝም ብለህ ትኖራለህ በጌታ ሰላም። ኖ ፍቃዱ ያንተ ነው ማብራታ። ኮንፊውዝድ ማለት ማለት ነው መጀመሪያ ያለ መማር ፍቃዱን እየጠየቅኩ ነው። ግራ መግባት ማለት ማለት ነው። አማርኛውን ግራ መግባት ማለት ማለት ነው አለማወቅ ማለት እኮ ነው። አይደለም አይደለም። ኖ ግራ ገብቶታል ማለት ግራ መጋባት ማለት በዛ ስልጣኑ ላይ ማወቅ የማይችለው ነገር አለ እያልከኝ ነው እኮ። ስላላወቀ ነው እኮ ጌታን የጠየቀው። ትክክል። ኖ ምህረቱን የጠየቀው። አረ ይሁንዬ ምህረቱን የጠየቀው ማትምራቸው እስከ መቼ ነው ብሎ ጠይቆት እኮ ማትምራቸው እግዚአብሔር አምላክም የሚለው እኮ ማትምራቸው እስከ መቼ ነው ብሎ ጥያቄ ከጠየቀ አላወቀውም መልሱን ማለት ነው። መልሱን እኮ ጠብቀዋል። ማወቁማ የማን ስራ ነው? የእግዚአብሔር አምላክ ነው። የምህረቱ ነገር የሚወሰነው በእግዚአብሔር እንጂ በመላእኩ አይደለም እያልኩ ነው። እያልን ያለ ነው እኮ እኔም መላእክቶች ይጠይቃሉ እንጂ ያደርጋሉ እያልን አይደለም እኮ። ይጠይቃሉ፣ እግዚአብሔር አምላክ ይፈጽማል ነው ጥያቄው እኮ። ነገሩ እኮ ይሄ ቅዱሳንም ይጠይቃሉ፣ እግዚአብሔር ይፈጽማል እያልን ነው እንጂ ራሳቸው ያደርጋሉ። ለዚህ እኮ ነው ማርያምን ለምኝልን ኦርቶዶክሶች የሚሏት። እሷ ትለምናለች፣ የሚያደርገው ግን እግዚአብሔር አምላክ ነው። የጌታ እናትን መለመን አትችልማ። የጌታ እናት አትሰማ። እሷን መለመን አትችልም። የጌታ እናት እሷ ካልቻለች ኤልያስና ሄኖክ ከቻሉ ድንግል ማርያም አትችልም የሚለውን ቅዱሳን አይችሉም ካልከኝ እነሱም አይችሉም። እንግዲህ መጽሐፍ ቅዱስ እያነበብን ነው። ሌላ ምን መሰለህ? ቆይ አንተ በፈለግከው ተርጉመው። የትንቢተ ሶሪ መዝሙረ ዳዊት ስለ መላእክቶች ጋር ስላለን ብዬ ነው። መዝሙረ ዳዊት ምዕራፍ 34 ቁጥር 7 አንብብልኝ። መዝሙረ ዳዊት እኔ ማንም ጥቅስ የለም። ይኸው መዝሙረ ዳዊት ስንት ይሆንዬ? መዝሙረ ዳዊት ምዕራፍ 34 ቁጥር 7 34 7 እሺ ላንብበው። እሺ ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። እግዚአብሔር ቸር እንደሆነ ቅመሱት። ምን ይላል? ሰባትን አልኩት አነባለሁ። ከዛ በደንብ አንብባችሁ። የመላእክት ሲሆን ላጥ የምታደርጊው ነገር አልተመቸኝም። እኔ ላነብል ላርገሽ የምታልጊያን ነገር አቴንሽን እንኳን አትሰጠውም። ግራ ገባኝ። የመላእክቶች ነገር ሲሆን ዝም ብለሽ ታልቢያታለሽ። ፍዬ አስማማንም ማብራት እኔ ላነባ። እሺ መዝሙረ ዳዊት መዝሙረ ዳዊት ምዕራፍ 34 ቁጥር 7 ላንብብልህ። ምን ይል መሰለ? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ነው የሚለው ቃል በቃል። አንተ ካልከውና እኔ ካልኩን ልዩነቱን ዘገብከው በደንብ አድርገህ? በትክክል ነው ያነበብኩት። እኔም እንዳንተ ነው ያነበብኩት። አላነበብከውም? ጌታን አላነበብከውም? የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ብዬ ነው ያለፍኩት። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል። ተርጉምልኝ በፈለግከው ትርጉም በስለሽ ጓሄ ምን ተርጉምልሃለሁ? የእግዚአብሔር መልአክ አለ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸዋል አለ። ሰው ምንድን ነው አሁን መፍራት? አሁን ለምሳሌ በመፍራት ደረጃ በመፍራት የምንመላለሰው እግዚአብሔር ብቻ ነው ብላችሁ ታምናላችኋል? መልአክን መፍራት ምን አገባው? መልአክ የሚላክ ነው አይደለ? በአንተ ቴዎሪ ልሂድ። መልአክ እግዚአብሔር ሲላክ ብቻ የሚላክ ነው። ምን አስፈራኝ መልአክን? ለምን ፈራዋለሁ? አሁን መፍራት ማለት ምን ማለት? በምን ሴንስ ነው አንተ መፍራት? በክብር መፍራትን የተረዳው በምን ሴንስ? በክብር መልአክ ቁጣውንም ሊያመጣ ስለሚችል ማክበርና መፍራት ያስፈልጋል። የእግዚአብሔር ታዛዥ ስለሆነ የእግዚአብሔር ቅዱሳን ቁጣንም ሊያመጡ በክብር
መላእክት ቁጣውንም ሊያመጣ ስለሚችል ማክበርና መፍራት ያስፈልጋል። የእግዚአብሔር ታዛዥ ስለሆነ የእግዚአብሔር ቅዱሳን ቁጣንም ሊያመጡ ይችላሉ። ለምን አኬልዳማ የተባለ መላእክት አኬልዳማ የተባለ ቦታ ላይ ማስተዋል ትችላለህ። ምን አጭበርብረው መንፈስ ቅዱስን ስላጭበረበሩ ሬሳው እዛው እንደተዘረገፈ አይተሃል። ቅዱሳን የሆኑ የእግዚአብሔር የሆኑ ምን ማድረግ ይችላሉ? ሊያጠፉ ይችላሉ። አይደለም እግዚአብሔር መልአክ ሊያጠፉ ይችላሉ። ኢን ሴንስ ምንድነው? አሁን ኖ ቅዱሳንም ጨምሮ አሁን ለምሳሌ እኔ በቅዱሳን አጥቶ ነው የሚሄደው። አሁን መልአክ ቅዱሳን ናቸው። ቅዱስ ገብርኤል ተብሎ የተጻፈው ቅዱስ ስለሆነ፣ ቅዱስ ሚካኤል የተባለው ቅዱስ ስለሆነ ቅዱሳን ናቸው። ኦፍ ኮርስ ቅዱሳን መላእክቶች ናቸው። ግን ምን እያልክ ምን አውቶሪቲ አላቸው፣ የተሰጣቸው ስልጣን አላቸው ስትል ቆይ እሱን ላስረዳ። ስልጣን አላቸው ስትል የስልጣን ምንጫቸው እግዚአብሔር ሆኖ ልክ እንደ ቅዱሳን እንደኛ ማለት ነው። ለምሳሌ እኛ በጠላት ኃይል ሁሉ ላይ ስልጣን ሰጥቻቸዋለሁ ተብለዋል መጽሐፍ ቅዱስ ላይ። ሚካኤልን ለምሳሌ ጴጥሮስ መንፈስ ቅዱስን ታታልሉ ዘንድ ለምን ይሄ በልባችሁ አሰባችሁ ብሎ በቃ ሬሳችሁን ያወጡታል አለ። ሞቱ። ራይት አይደለም? ያ ስልጣን አለው። አሁን ጴጥሮስ ያን ስልጣን ከጌታ ተቀብለዋል። አሁን እንደዛ አይነት ስልጣን ከሆነ የምትለው እንደዛ አይነት ስልጣን መላእኮች የላቸው ከእግዚአብሔር ጋር ስትቆም አጌኒስት ስትቆም ከእግዚአብሔር ጋር ኦፍኮርስ ከእግዚአብሔር አጌኒስት ቆም ድሮስ ካልሆነ ለምን ብለው ነው ስልጣን የሚሰጣቸው? ከእግዚአብሔር አጌኒስት ያልሆነ ጋር ምን ያደርጋሉ? ከእግዚአብሔር አጌኒስት ያልሆነንማ ሲባርኩ ሲቀድሱ ምን ሲሉ ከእግዚአብሔር አጌኒስት የሆነ ነው እንጂ በእግዚአብሔር የሆነ ነው። እነሱን እኮ እንደ ሰራዊት ውሰዳቸው። ይሁንዬ ምን ትወስዳለህ መሰለህ? እንደ ሰራዊት ትወስድና መጽሐፍ ቅዱስ እንደሚለው ደግሞ እግዚአብሔርን ደግሞ እንደ ሰራዊት አለቃ ብትወስደውና ትርጉም ብታይ እነሱ ተጠሪነታቸው ለአለቃው ነው፣ ወታደሮች ናቸው። ኦኬ አጌኒስት የእግዚአብሔርን መንግስት አጌኒስት የሆነ ነገር ሲያገኙ አቅም አላቸው፣ ኃይል አላቸው፣ ይዋጋሉ። አሁን ቅድም ያነበብነው ላይ ራሱ እኮ መልአኩ መጣ እና አየር ላይ ግን እንግዲህ ስፕሪት ያዘው ላይ ተዋጋ። ዲፕ እንትን አለው ኮንሴፕት አለው። ሲዋጋ ረዳት ፈለገ። ገብተዋል። ረዳት መጣና ከእነሱ ጋር ሲዋጋ መልእክቱን ይዞ መጣ። መልእክቱን ይዤ መጥቼ የዘገየሁት በዛ ምክንያት ነው፣ አየር ላይ እንደዚህ ገጥሞኝ ነው ብሎ ሲናገር ታያለ እዛ ጋር ማለት ነው። ፋይት ያደርጋሉ አጌኒስት ስፒሪቹዋል ሬልም የሆነን አካል ማለት ነው ያደርጋሉ። ያ ግን እንዳልኩ ልክ እንደ ቅዱሳን እንደ ሐዋርያቶቹ ልክ እንደዛ ማለት ነው። እነሱ የስልጣን ምንጫቸው እግዚአብሔር ሆኖ የሁሉም ታላቅ ጴጥሮስ እንዳደረገው ሚስአንደርስታንዲንግ ያለው ምን የቱ ጋር መሰለ ይፈሽራል። አሁን አንተ ጋር ከትንሽ ልዩነት ያለን በምን መሰለ እግዚአብሔር በሰጠን አውቶሪቲ ነው። ምን ማለት እናንተ ግን ምን ታረጉታላችሁ መሰለ? እናንተ ምን ታረጉታላችሁ? እግዚአብሔርን አውቶሪቲ ትለጥጡትና አንዳንድ ማይሰጠውንም ነገር ሊሰጣቸው ይችላል ብላቸው ቅድም አሁን ለምሳሌ ጋድ አትሪቢዩትስ ተብለው የምታወቁ አሉ። ኮሚኒኬብል እና ኢንኮሚኒኬብል አሉ። ማያጋራቸውና የሚያጋራቸው አሉ። ስልጣኑን አያጋራም። እሱንማ ተስማማን እኮ። በስልጣኑ ማንንም አያጋራም። ምክንያቱም እኔ ቀናተኛ አምላክ ነኝ ይላል ቃል። ሁሉም ቻይነት፣ በአንድ ጊዜ በሁሉም ስፍራ መገኘት፣ እንደነዚህ አይነት ነገሮች የእግዚአብሔር ብቻ የሆኑ አሉ። ሌሎች ቀለል አድርጌ ላሳይ። እኔ እዚህ ጋር 2500 ሰው አለ እኔ ቤት ከተለያዩ ዓለም ላይ እኔን እያዩ በኮመንትም እየጻፉ እያንዳንዱን ነገር ላይ የምችልበት ኮመንቶች እዚህ ጋር አሉልኝ። ገባ? ከየት ከተለያየ የት እንዳሉ እንኳን አላቃቸው፣ ግን የት ከናችሁ ብዬ ብጠይቅ እነዚህን ሰዎች እዚህ ጋር በሚጽፉልኝ ነገር በሙሉ ኮሚኒኬት ማድረግ እችላለሁ። እኔ አንድ ተራ ሰው አንተ ቤት የሆኑ ሰዎች አሉ። ምን ያህል እንደሆነ አላውቅም። አንተ ቤት ያሉት እያንዳንዱ ኮመንት አድርጉና ከየት እንዳላችሁ ስማችሁን ንገሩኝ ምን ብትል ሙሉን አንተ በዚች ስልክ በጠባቧ ስልክ ሙሉ እነዛ ሰዎችን ማወቅ ትችላለህ። እኛ በዚች እንኳን ነው ማወራ። የእግዚአብሔር መልአክ ለነዚህ ሰዎች ከስልጣኑ ውጪ ሌሎች ነገሮችን ሊሰጣቸው አይችልም ወይ? ማብራደር እኔ እናንተ ይችን ማድረግ ከቻለን አሁን የሚሰጣቸው የምትለው ምን እንደሆነ አልገባኝም። ይሰጣቸው በጣም ጥሩ ግን እኔ በቃ በቃ እኔ ጨርሻለሁ። ትንሽ አንድ ሀሳብ ይናገሩና መምህር ሁለታችሁ ሚውት አድርጌያለሁ። ልሰማ አልችልም። እሺ በቃ ቻው ቻው። ሚውትን አንሳው። ወጥቻለሁ።
እናንተ በቃ ዲስከስ አድርጎ ከተግባባችሁ ከፍቻለሁ እኮ ሚዩት ከፍቻለሁ እኮ። ኦኬ አሁን አውራ። አዎ አሪፍ ውይይት ነው እንግዲህ እያደረጋችሁ ያላችሁት። ባለመግባባት በተግባቡ ደስ ይለኛል። ባለመግባባት በተግባቡ ማለት ክርር ባለ ነገር ላይ ባትሄዱና ወደ ሌላ አጀንዳ እኔና ኤፍ ደስ የሚለኝ ከሚል ሰው ከማከብረው ሰው መካከል ያለው ነገር ነው እያስረዳኝ ያለው እኔም ለመረዳት አንድ እሱ ነው። ሁለት ደግሞ ስማኝ ማግኘቴ፣ ሁለት ደግሞ እኚህ መምህር ናቸው እንግዲህ ጋበዘናቸው እዚህ ጋር ገብተዋል። መምህር አንድ ነገር የምጠይቅ ከዚህ የንጽጽር ስራ ላይ የሚሰሩ ናቸው ወይስ አይደሉም? የንጽጽር ከዚህ ዲቤት አድርገው ማያውቁ ከሆነ ልንገርህ፣ ኤፍሬም በጣም ጎበዝ ነው። ዲቤት የሚያደርጉ ንጽጽር አድርገው የሚያውቁ አባት ከሆኑ እሰየው፣ ካልሆነ ባሮክ ቢመጣ ደስ ይለኛል። ንጽጽር ላይ የሚሰሩ መሆን አለባቸው። ገባ? ኤፍሬም በጣም ጎበዝ ነው በዚህ ነገር። ለምን በዘመናት የንጽጽር ስራ ነው የሰራው። እሳቸው በክርስትና ላይ ብቻ ከሰሩ የንጽጽር ስራው ፖለቲካም አለው። ስለዚህ የንጽጽር ስራው ላይ ፖለቲካ ስላለው አባታችንን በዚህ መሃል እንትን እንዲባሉ አልፈልግም። ስለዚህ መሆን አለባቸው ብዬ የማስበው ባሩኬ ቢመጣ ብዙ ጊዜ በንጽጽር ላይ ስለሰራ ባሩኬ ገብቶ ቢነጋገር ጥሩ ነው ብዬ አስባለሁ። ፐርሰናል በንጽጽር የሚሰራ ሰው ነው መሆን ያለበት። ብራታ በንጽጽር የማይሰራ ሰው ካመጣ ነገሮች ባልሆነ መንገድ ተይዘው ነገሮች ሊበላሹ ይችላሉ። ስለዚህ በፍቅር ነው እንደው አባታችን ሌላ ጊዜ ቢገቡ ደስ ይለኛል ለማስተማር ከይቅርታ ጋር የንጽጽር ሰው። ጥሩ ነው። እኔም አጋጣሚ ነበር ሳያችሁ ትንሽ ወሰድ አድርጎኝ እና ጥሩ ነው፣ ደስ ይላል። ግን እዚህ ላይ ግን አስጀነራል ኢንዲኬት ማደርገው ሩጫ ባይሆን አንዱ ሳይደማ ኤፍሬም አይስማማዎትም አባቴ። ስለዚህ ሌላ ጊዜ ቢያወሩልኝ ደስ ይለኛል። ኤፍሬምን አውቀዋለሁ፣ ችግር የለም። ችግር ሌላ ጊዜ እመጣለሁ። ተባረኩኝ። ባሩኬ ላይፍ ትበል። እኔ ቤተክርስቲያን ልሄድ ነው። አመሰግናለሁ። ዜር ልገባ ነው። እሺ ክበሩልኝ። ሌላ ጊዜ መጥቼ በደንብ እንነጋገራለን። ኖ እዚህ ላይ ነጥብ ምናምን የሚያስፈልግ ነገር ስላልሆነ ኤፍሬም ቀላል ሰው አይደለም፣ ጎበዝ ልጅ በደንብ የማንኩትና ማግኘት አንዴ ይኸውልህ መምህር መውጫውን ንኩት። ምንድን ነው የሚያደርጉት? እንዴት እንደሚወጣ ያውቃሉ አለ እንዴት እንደሚወጣ በቃ እንደዛ አውጡና እርሶ አስተምሩ። በቃ አስተምሩ። በቃ እኔ ቤት ስለማቆጡ በቃ አስተምሩ። እርሶ በእርሶ ቤት አስተምሩ። ቴንኪው። በቃ ቀጥሉ። ኦኬ። ስለዚህ ባሩክ ካለ ላይፍ ግባ። ስለዚህ አሁን ምን እያልኩ መሰለን ያለሁት እንግዲህ ለምሳሌ ዮሐንስ ራእይ ላይ ብትሄድ ኤፍሻዬ ዓለምን ሁላ ነው ምዕራፍ 5ን ብታይ ራእይ ሙሉን መልአክ ሲያሳየው ነበረ። ሰማይ ላይ ምድር ላይ ከምድርም በታች ያ በጣም ብርቱ መልአክ ለማን ሲያሳየው ነበረ? ለዮሐንስ ሲያሳየው ነበር። ራእይ ሙሉን እንዴት ሊያሳየው ቻለ? እንዴት በላይ አሳይሃለሁ ምን እንደሚል ሙሉን አሳየው። አላሳየውም አይደለም፣ ራእይ ሙሉ በሙሉ አሳይቶታል። ምዕራፍ 5ን ብናነብ ዮሐንስ ራእይ ላይ ምንም ስጦታ ከሌላቸው ያን ያህል ስጦታ ከሌላቸው ውስን ከሆነ ስጦታቸው እንዴት ምድርንም ከምድርም በታች ውሃውንም ሲያሳያቸው ምንድን ነው የሚለው? በዙፋኑ ላይም አንዴ ኤፍሬም ሲመጣ እናወራለን። የለም ኤፍ መጣ አልመጣውም እንዴ? መጣ። አሁን መጣ። ታፕታፕ እያደረጋችሁ ቤተሰብ ተባረኩልኝ። ምንድነው መሰለ አሁን ዮሐንስ ራእይ ጋር ሄጄ ሙሉን መልአክ ለዮሐንስ ራእይ እንዳሳየው ይቺን ዓለምን እንዳሳየ አሳያለሁ። እስቲ እናንበው። እሱን ልንገርህ፣ ሳትለፋ ልንገርህ። እዛ ላይ ምንድነው ሳትለፋ ዘግብ። ምንድነው እዛ ላይ ሙሉን ያሳየው የሚል አንደኛ ዮሐንስ ራእይ ራሱ እዚህ ጋር 5 ላይ ራእይ ነው ያየው፣ በራእይ ነው የሚያየው። ኦኬ ቪዥን ነው። ሁለተኛ ደግሞ እዛ ጋር ያለው አገላለጥ ራሱ ሜታፎር ነው። ሁለተኛ ሜታፎር ነው። አንደኛ ምን ብያለው? ራእይ ነው። ሁለተኛ ሜታፎር ነው። ሶስተኛ ለዮሐንስ ሁሉንም ነገር አሳየው አላሳየው? ምንድነው ያደረገው? መላእክቱ መሰለ እዛ ጋር ጥያቄ ይጠይቃል። በጣም መወደው ክፍል ነው በነገራችን ላይ እሱ ክፍል ማለት ነው። ዮሐንስ 5 ከፈለክ
መጀመሪያው ጀምሮ ማየት እንችላለን። ምንድነው የሚለው? በዙፋኑ ላይ በተቀመጠው በቀኝ እጁ ያለውን በውስጥና በኋላ የተጻፈበት በሰባት ማተብ የተዘጋ መጽሐፍ አየሁ ይልና ብርቱ መልአክ መጽሐፉን ይዘረጋ ዘንድ ማተቦቹን የሚፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ ይላል። ማን ነው? ኦኬ ሶ አሁን እዚህ ጋር ራሱ ኩዌሽን ካለ there is something ኦኬ አሁን ፍለጋ ነው። ማን ነው ብሎ ጥያቄ ጠይቋል። ኦኬ ከዛስ በኋላ በሰማይ ቢሆን በምድር ቢሆን ከምድር በታች ቢሆን መጽሐፉን ሊዘረጋ ወይ ሊመለከተው ማንም አልተቻለውም ይላል። አሁን አልተቻለውም ይላል እዚህ ክፍል ላይ። አልተቻለውም ሚኔሴንስ መልአኩ አንተ እዚህ ክፍል ላይ ልክ ለቃሉ ታማኝ ነው መሆን ያለብህ። ሊመለከተው አልተቻለውም ነው እንጂ የሚለው መልአኩ ፈልጎ ኦኬ በሰማይ ቢሆን በምድር ከምድር በታች ገብቶ መልአኩ ፈልጎ አጣ አይደለም የሚለው ምንድነው? ቃል በቃል በሰማይ ቢሆን በምድር ቢሆን ከምድር በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለውም ነው የሚለው። አልተቻለውም የለውም ነው የሚለው። ኦኬ አሁን እዚህ ጋር መልአኩ ይሄን አይቶ እንደዚህ አይቶ ምድርን ወጥቶ በባህር ገብቶ የሚል ነገር የለም። አልተቻለም። መልአኩ ጥሪ ነው ያቀረበው። ፈለገ መልአኩ እና አወጀ። ምን አለ? ማተቦቹን ይፈታ ዘንድ የሚገባው ማን ነው ብሎ አውጇል። እና በምድርም በሰማይም ተፈልጎ አልተገኘም ነው የተባለው። መልአኩ ይፈልግ፣ ዮሐንስ ይፈልግ፣ ማን ይፈልግ የተገለጠ ነገር የለም። ስለዚህ ይሄ አንድ ነው። ሁለተኛ መጽሐፉን ሊዘረጋ ወይ ሊመለከት የሚገባው ማንም ስላልተገኘ እጅግ አለቀስኩ ይላል። ኦኬ ተፈልጎ አልተገኘም፣ አለቀሰ። ምን ላይ ያልተገኘው? ኦኬ መጽሐፉን ሊዘረጋ ወይ ሊመለከት የሚገባው ማንም ስላልተገኘ እጅግ አለቀስኩ የሚለው ማንም አልተገኘም ማለት ምን ማለት ነው? እሱን አብራራለኝና ወደ ሌላው እሺ ማንም አልተገኘም ማለት በሰማይም በምድርም ከምድር በታችም ማተቡን ሊፈታና ከላይ እንዳለው ማለት ነው ማተቡን ሊፈታ ዘንድ ማንም ሊዘረጋም ሊፈታ የሚችል ሰው አልተገኘም ማለት ማንም አልተገኘም ማለት ማንም ነው። ማንም የሚለው እዚህ ጋር በሰማይም ነው ወይ ነገራችን ላይ ያልተገኘው፣ በምድርም ነው ያልተገኘው፣ ከምድርም በታች ነው ያልተገኘው። ስለዚህ መልአኩ እንዴት ያውቅ ቻለ? ይህን በሙሉ አለ የማያውቅ ከሆነ የሆነች ቦታ ሄዶ ከተመለሰ ያ መልአክ ሙሉን እንዴት ሊያውቅ ቻለ? እሱም ነበር እኮ ስመልስልህ ነበረው። ምንድነው? አንደኛው በሰማይ ቢሆን በምድር ቢሆን ከምድር በታች ቢሆን መጽሐፉን ሊዘረጋ ወይ ሊመለከተው ማንም አልተቻለውም ነው እንጂ የሚለው መልአኩ ፈልጎ አላገኘም የሚል ነገር የለም ወይ መልአኩ። ስለዚህ ያላወቀውን ሊናገር አይችልም። መልአክ መጥቶ አይደለ የማያውቀውን ነገር መጥቶ አልተቻለም ብሎ አላለም። የሚያውቀውን ነገር ነው። ብርቱ መልአክ ነው አይደለም። እኔ ደግሞ ላንብል እኔ ተረዳ እንደዚህ ነው። እንደዚህ ላድርጋ እንደዚህ ላድርግ። ቆይ ፍዬ እኔ አይደል ጥቅሱን ያመጣሁት እኔ ኤክስፕሌን ላድርግና አንተ በፈለግከው ትሄድበታለህ። ምን ይል መሰለ? በዙፋኑም ላይ በተቀመጠ በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባት ማኅተም የተዘጋ መጽሐፍን አየሁ። ብርቱ መልአክ ይላል፣ አስምርበት። ይሄ ሰነፎች እንዳሉ ቅድም አውርተናል። ሰነፍ መልአኮች አሉ፣ ብርቱ መልአክ ደግሞ አለ። ብርቱ ማለት በደንብ የበረታ በመላእክትነቱ እግዚአብሔር በደንብ የሚታዘዘው ማለት ነው። መጽሐፉን ይዘረጋ ዘንድ ማኅተቦቹን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየሁ ይላል። በሰማይም ቢሆን በምድር ላይ ቢሆን በሰማይም ቢሆን አለ መላእክቶችን ቅዱሳናት አሉ። ቅዱሳናት እንዳሉ እዛ ቦታ ላይ ማሳያ አለው። በሰማይም ቢሆን በምድር ላይ ቢሆን ከምድርም በታች ቢሆን ማለት የሞቱትን ማለት ነው። ገባን? የሞቱትን ቅዱሳን ማለት ነው። ከምድር በታችም ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለውም ማለት ይሄን ነገር። ስለዚህ ዓለምን በሙሉ አይቶ የሞቱትንም ጭምር መልአኩ አይቶ አንዱ መልአክ አይደለም አንድ መልአክ ምድር ሙሉ በአንድ ጊዜ ሊያይ አይችልም። እዚህ ጋር እንደሚለው ያየው ብርቱ መልአክ አይደለም። ይኸውልህ መላእክቶች ቆይ አንዴ ላንበው አይደለም እንድንግባባ አንዴ ላንበው። ቆይ አሁን ያየው ይሄ መልአክ ነው። አንድ ያኛው መልአክ የተናገረው መልአክ አይደለም። እሺ ካልሆነ ላንበውና ይኸውልህ መላእክቶች በጣም ብዙ ናቸው። መላእክቶች ማለት ነው። ኦኬ በአንድ ጊዜ አንድ መልአክ አንድ ቦታ ብቻ ነው መገኘት የሚችለው። ቅድም እሱን አይተሃል። ሲመጣ መልእክት ይዞ እንዴ መጽሐፍ ቅዱስ ነው እንጂ የሚለው። እስቲ አምጣልኝ አንድ ቦታ ብቻ ነው የሚገኙት የሚለውን ጥቅስ አምጣልኝ። ጎሄድ ኦምኒፕሬዘንት ኦኬ ማስረጃ አምጣልኝ። ልትነግረኝ ሳይሆን በማስረጃ አንድ ቦታ ብቻ ነው የሚገኙት የሚለውን አምጣልኝ።
መጽሐፍ ቅዱስ በአንድ ጊዜ በሁሉም ስፍራ የሚገኘው እግዚአብሔር እንደሆነ የምትፈልግ ከሆነ ጥቅስ ማታ አስወክምሃለሁ። መዝሙር 139 አለ፣ እዛው ጀርሚያ ላይ ቅድም ስናይ የነበረው 23 ላይ አለ፣ አንደኛ ነገሥት ላይ አለ፣ ማዕት ጥቅስ አለ። መላእክት በአንድ ጊዜ በሁሉም ስፍራ ተገኝተው አያውቁም። አልጠየቁም። አንተ መላእክት በአንዴ ሁለት ስፍራ ሊገኙ አይችሉም ብለኸኛል። ሁለት ስፍራ የማይገኙበትን አንድ መልአክ አንድ ቦታ ብቻ ነው የሚገኝ የሚለውን ጥቅስ ስጠኝ እያልኩ ነው። ኦኬ እሺ፣ አሁን ይሄኛውን እንደዚህ ብዬ አስረዳለሁ። ጥቅስ እሰጥሃለሁ፣ ደጋፊ ጥቅስ ግን ደግሞ ይሄንን ስማኝ፣ አርጊመንት ትክክል ስላልሆነ ማለት ነው። ምንድነው ብዙ ጊዜ እኛ ስንል አሁን ሳልናገር መሳቅ አንተ ራስህ አሁን ሳልናገር ገና ሳልናገር መሳቅ የምናገረውን አውቀህ ስለሆነ አሁን አንተን እየጠረጠርኩ ነው። ሁሉን አዋቂነትን ቆይ ኖ አርጊመንቱ ያልከው አንተ አርጊመንት ልክ አይደለም ማለት ነው። እኔን እኮ ልክ አይደለም እኮ ይሁንዬ፣ ምንድነው መሰለኝ ቴክ ዩር ታይም እና ከተናገርኩ በኋላ ከዛ በኋላ እኔ እኮ ገና ሳልጨርሰው ነው በመሀል ሴንስ የሚሰጥ ካልሆነ ኢስ ኦኬ። እሺ ማስረጃውን ስጠኝና አሁን ምን ብለኛል? ማስረጃው አሁን አንተ እያልክ ያለው ምን ማለት ነው? አንድ መልአክ አሁን እያልክ ያለው አንተ መገኘት አይችሉም አልከኝ። እኔ ከሀሳብ ልነሳ ብላል አላልከ? ኖ ብያለሁ ሳይሆን በክርስትናው ዓለም ይሄ ከክርስትናው ዓለም ያስወጣል። እንደዚህ ካላመንክ ክርስቲያን ሆነ መቀጠል ያስወጣኝ ችግር እኔን ያስወጣ ጋድ አትሪቢዩት የሚባል ሶስት ነገሮች ቅድም ነግሬሃለሁ። ሁሉን አዋቂነት፣ ሁሉን ቻይነትና በአንድ ጊዜ በሁሉም ስፍራ መገኘት በኦርቶዶክስ ይሁን በካቶሊክ ይሁን በፕሮቴስታንት ይሁን በፕሮቴስታንት ሴክት በሙሉ ይሄ የታመነ ነው። ይሄንን አለማመን አትችልም። ይሄ ጋድ አትሪቢዩት ኮሚኒኬብል እና ኢንኮሚኒኬብል የሚባለው አሉ። ይሄም የእኛ መሰረት ነው የሃይማኖታችን ማለት ነው። ስለዚህ አሁን ምነግርህ የኔን ኦፒኒየን አይደለም። በኦርቶዶክስ ይሁን በካቶሊክ ይሁን በክርስትናው ዓለም ይሄ ነው የሚታመነው፣ ከዚህ ውጭ አይታመንም። ኦኬ አንደኛ። ሁለተኛ ቅድም ያቆምኩ ኦርቶዶክስ ደግሞ ገና ልጨርሳ ሁሉም ብለህ ምንድነው መሰለህ አንተ ማስረጃ የጠየከኝ ለመሰለህ ማስረጃ የጠየከኝ ልክ ለምሳሌ ቆይ እኮ ለምሳሌ ምን ይላሉ መሰለህ ማርያም አታማልድም ስንል መጽሐፍ ቅዱስ ላይ ምን ይላል መሰለህ? ልርገው እዛ ጋር እዚህ ጋር ባልከው ነው የጠየቅኩ ብራዘር ጠየቅኩ። እሺ አንተ ስትጨርስ አወራለሁ እኔ አንተ ስትጨርስ አወራለሁ። ስለዚህ መልአክ አለኝ ራሱ ካለኝ ነው የተነሳሁት። መልአክ በአንድ ቦታ ብቻ ነው የሚሄዱት፣ በአንዴ ሁለት ቦታ መሆን አይችሉም አለኝ። እሺ እንደዛ የሚል ጥቅስ አምጣልኝ ነው ያልኩት። ዳትስ ኦል አም አስኪንግ። ጨርሻለሁ እኮ ልናገር። አሁን ልናገር። እሺ አሁን ልናገር። እግዚአብሔር ይመስገን እድል ተሰጥቶኛል። ሰው ምንድን ነው ማርያም ታማልዳለች ስንል ኦኬ እነሱ ማርያም ታማልዳለች ይላሉ። እኛ ደግሞ ማርያም አታማልድም ስንል ምን ይሉናል? ማርያም አታማልድም የሚል መጽሐፍ ቅዱስ ላይ ማስረጃ አምጣ ይሉናል። እንዴ ማርያም አታማልድም የሚልማ መጽሐፍ ቅዱስ ላይ የለም። ምንድነው ማስረጃ የምናመጣው እኛ? እናንተ ናችሁ እንጂ ማርያም ታማልዳለች ያላችሁት ማስረጃ ማምጣት አለባችሁ። እኛማ ስለሌለ ነው አታማልድም የምንለው እንላለን አርጊመንት። አዘ ሴም ታይምስ የሆነ ያመጣው ሎጂክ ምንድነው? አንድ መልአክ በአንድ ጊዜ በሁሉም ስፍራ መገኘት አይችልም ስለው በአንድ ጊዜ በሁሉም ስፍራ እንደማይገኝ ማስረጃ አምጣ ብሎ እኔን ይጠይቀኛል። እኔን ሳይሆን የሚጠይቀኝ እሱ ነው እንጂ በአንድ ጊዜ በሁሉም ስፍራ ከሚገኝ ከሆነ ማስረጃ የሚያመጣው እሱ ነው። መጽሐፍ ቅዱስ ስላልጻፈ እሱን ማለት ነው። ይሄ ማለት ምን ማለት መሰለ? ማርያም አታማልድም የሚል ነገር መጽሐፍ ቅዱስ ላይ ስላልተጻፈ ማርያም ታማልዳለች የሚል አርጊመንት ምንድን ነው? ሴጣን አያማልድም የሚል ነገር ስላልተጻፈ መጽሐፍ ቅዱስ ላይ ሴጣን አያማልድም ማለት አይደለም ብሎ እንደመከራከር ነው። ካልተጻፈ አልተጻፈም ነው። ስለዚህ አሁን ለአንተ ምሳሌ ማመጣልህ ማለት ነው። ይህን ምልህ የጠየቀው ነገር አሁን የጠየቀው ጥያቄ አንተ ከባድ ሆኖ አይደለም ልመልስልህ ነው የጠየቀውን ጥያቄ። ግን አርጊመንት አንተ ጥያቄ ስትጠይቅ መጠየቅ ያለብህ የአንተን ማስረጃ እኔ አይደለም የምጠየቀው። ኦኬ አንተን የምታመጣው መልአክ በአንድ ጊዜ በሁሉም ስፍራ ይገኛል ካልክ አንተን ማስረጃ የምታመጣው እንጂ እኔ አይደለሁም። እሺ ወደ መልሱ ስመጣ ጥቅስ አላመጣለሁ። ማስረጃውን ላምጣ? ቆይ ልናገር። ኧረ ልናገር። ማስረጃ ልናገር እኮ ታመጣለህ አንተ። ቅድም ያመጣኸው ላይ ሌላ አዲስ ጥቅስ አላመጣም። ቅድም ያመጣኸው ላይ ቅድም ያነበብኩት ላይ ስናወራ እዛ ጋር መልአኩ መጣና በአየር ላይ ተቃወሙኝ አለ። ውጊያ ገጠመ። ከዛ ደግሞ ሊረዳው መልአኩ ሚካኤል መጣ አይደለም። ከዛ በኋላ መልእክቱን ይዞ መጣና እኔ ከመጣው መልእክትን ይዤ ቆይቻለሁ፣ ግን አየር ላይ ስዋጋ ነበረ። ሊረዳኝ ሲመጣ መልአኩ ወደ አንተ መልእክትን ይዤ መጣው አለው።
በአንድ ጊዜ በሁሉም ስፍራ መገኘት ስለማይችል ማለት ነው። ኦኬ በአንድ ጊዜ በሁሉም ስፍራ መገኘት ቢችልማ አየር ላይ አይዙትም ነበር እነሱ። እዛም ነበረ እዚህም መልእክቱ ጋር የሚደርስ ነበረ ማለት ነው። መልእክቱ ጋር በቀጥታ ይዞለት ይመጣ ነበር መልእክቱ። ስለማይችል ግን አየር ላይ ቆየ እየተዋጋ መልአክ የሚረዳው መልአክ እስኪመጣ ድረስ ማለት ነው። ሌላ ማስረጃ ሩቅ ነው መሄደው እንዴ? አይደለም። አሁን አዲስ ጥቅስ አይደለም ማመጣለህ። ቅድም የተነጋገርነውን ራሱን ነው ማመጣለህ። አሁን ራእይ ላይ መታል አይደል? ራእይ 5 ላይ አልተናገርክም? አይ አንዱ ያ መልአክ በአንድ ጊዜ በሁሉም ስራ ተገኝቶ አይደለም ያወቀው አላልኩም? ራሱን ጥቅስ ነው ማነበው። ኢሚዲየት ቀጣይ ቨርሱን ነው ማነበው። ሌላ ጥቅስ አላመጣም። በአንድ ጊዜ በሁሉም ስፍራ መገኘት ስለሚለው ኮንሴፕት ማለት ነው። ቅድም ያነሳ ነው ምን ይላል መሰለ? ከሽማግሌዎቹ አንዱ አታልቅስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እሱም የዳዊት ስር መጽሐፉን ይዘረጋ ዘንድ ሰባቱን ማተብ ይፈታ ዘንድ ድል ነስቷል አለኝ ይልና በዙፋኑና በአራቱ እንስሶች መካከል በሽማግሌዎቹ መካከል እንደታረደ በግ ቆሞ አየሁ ይላል ኢየሱስን። ከዛስ 7 ቀንዶችና 7 ዓይኖች ነበሩት። እርሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው ይላል። ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስቶች አሉ። አየህ፣ መናፍስቶች ማለት አንድ አይደለም፣ ወደ ምድር የተላኩ ናቸው ይላል። ከዛ በኋላ መጥቶም በዙፋኑ ላይ ከተቀመጠ ከዚያ እያለ ሀሳቡን ይቀጥላል ማለት ነው። መላእክቶች አንድ አይደለም፣ መልአክ ያለው 1000 አይደለም፣ መላእክቶች በጣም ብዙ ናቸው። ስለዚህ አንድ መልአክ ግን በአንድ ጊዜ በሁሉም ስፍራ መገኘት አይችልም። በአንድ ጊዜ መገኘት የሚችለው በአንድ ስፍራ ብቻ ነው። አሁን እንደዚህ አይነት ካዲያ እንዴት አወቀ? በሰማይ ባለ በምድር ካለ በምድር ውስጥ እንደዚህ ያልከው ሀሳብ ነው። እሱ አወቀም ይሌለ መጽሐፍ ቅዱስ ላይ እንደሱ አልተጻፈም። ያለው ምንድን ነው? በሰማይ ቢሆን በምድር ቢሆን ከምድር በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው የሚቻለው ማንም አልተገኘም ነው የሚለው። ያልተገኘው ለምንድን? መናፍስቶች አሉ፣ ወደ ምድር ሁሉ የወጡ መናፍስቶች አሉ። ይኸው እዚሁ ጋር እኮ ነው የሚነግርህ፣ 2 ቁጥር ወረድ ብሎ የተላኩ መናፍስቶች አሉ። ስለዚህ አንድ መልአክ በአንድ ጊዜ በሁሉም ስፍራ መገኘት አይችልም። ይሄ በነገራችን ላይ የጴንጤዎች ትምህርት አይደለም። ይሄ የክርስትናው ዓለም ትምህርት ነው። የኦርቶዶክስም የካቶሊክም የእኛም የክርስትናው ነው። የሁሉ የጋድ አትሪቢዩት የሚባሉት እነዚህ 3ቱ በተለይ ማለት ነው። ሁሉን አዋቂነት፣ ሁሉን ቻይነት፣ በአንድ ጊዜ በሁሉም ስፍራ መገኘት የክርስቲያኖች በሙሉ ነው። ኦርቶዶክስም ከዚህ ውጭ አታምንም። አሁን አንተ እንድታሳይ የሚፈልገው አንድ መልአክ በአንድ ጊዜ በሁሉም ስፍራ እንደሚገኝ እሱም ማስረጃ አለ ብለሃል። እሱን ማስረጃ እንደኔ ባትገባ እዛ ውስጥ ደስ ይለኛል። በኋላ ኦርቶዶክሶች ስለሚተቹ ማለት ነው እና ምንም ስለሚሉ ከገባህ ግን አምጣው። ኖ አይ ማሸባቀቅ አያስፈልገው። እኔ ደግሞ ልናገራ። አረ እድል ስጠኛ። ቆይ ደሜ ይናገር ዮኒዬ፣ ቆይ ደሜ ይናገር። እኔም ልናገር። ጥያቄ ደሜ፣ መላእክቶች በአንድ ጊዜ አንድ መልአክ በአንድ ጊዜ በሁሉም ስፍራ መገኘት ይችላል? ቆይ አንድ ተረጋጋ። ሰይጣን እንደ እግዚአብሔር ሆኖ ኦምኒ ፕሬዘንስ ሆኖ ማለት ነው። ኦምኒ ፕሬዘንስ ሆኖ በሁሉ ስፍራ እንደ እግዚአብሔር ሆኖ አይገኝም። እንደ እግዚአብሔር ነገር ግን እግዚአብሔር በሰጠው ጸጋ ምድርን የማካለል አቅም አለው። እንኳን እሱ ይቅርና ሰይጣን ራሱ ምድርን የማካለል ማለት ነው። በአንድ ጊዜ በሁሉም ስፍራ ይገኛል። ምድር አበራ ይችላል። ከክብሩ የተነሳ በአንድ ጊዜ በሁሉም ስፍራ ይገኛል። ከጸጋ የተነሳ እግዚአብሔር ከሰጠው ጸጋ የተነሳ በጣም ይገኛል። እሺ አሁን አንድ ነገር ልበልህ ደሜ፣ እግዚአብሔር የሰጠው ጸጋ አንድ ጊዜ ይሄን በልና ትሄዳለህ። ብዙ እንዳትሳሳት እየረዳኸው ነው። ግድ የለም እንዳትሳሳት እያገዝኩ ነው። እሺ ቀጥል። ሚት አደርጋለሁ። በደንብ ንገራቸው። ምድር አበራች ይላል አይደል? ምድር አበራች ሲል የሆነ ቀበሌ ጋር አይደለም ያበራው። ያ ከመልአኩ ክብር የተነሳ ነው ምድር ያበራችው። ያ የመልአኩ ክብር እንደ እግዚአብሔር አይነት ክብር አይደለም። የመልአኩ ክብር ይለያል። የተለየ ክብር ነው የመልአኩ ክብር። ገባ? ጸጋውም እንደዛ ያክል ነው። ኦኬ። እዚህ ጋር አሁን የሆን እያነበበል ባለው ሀሳብ ላይ እንግዲህ መጀመሪያ ቁጥር 2 ላይ እንደዚህ ነው የሚለው። አሁን አንተ መናፍስቶች ብለህ በብዛት እንደገቡ አድርገን ያወራው። ቁጥር 2 ላይ ብርቱ መልአክ አለ። ብርቱ መልአክ መጽሐፉን ይዘረጋ ዘንድ ማዕተቦችንም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየው አለ። ኦኬ። ከዛስ በሰማይ ቢሆን በምድር ቢሆን ከምድር በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከት ማንም አልተቻለውም። በምን አወቀ? ይህንን ነገር እንጂ በምን አወቀ? እችኛዋን ፐርሰን ነው። እዚህ ጋር እንግዲህ እዚህ ጋር ፐርሰን ነው እንዳትሳሳት። በቃ በምን አወቀ ላይ ንቁም። በቃ ንቁም። በምን አወቀ ላይ ከምድር በታች ያለውን በምን አወቀ?
በምን አወቀ? ጎበዝ በምን አወቀ ጠይቀኛል። በጣም የሚገርመው የምጠይቀውን ጥያቄ ራሱ አታውቅም አንተ። አወቀ የሚለው ከየት አመጣኸው አንተ? መጀመሪያ አወቀ የሚለው ከየት አመጣኸው? በምን አወቀ ትለኛ? በምን አወቀ አልከኝ አይደለ? አወቀ የሚለውን ከየት አመጣኸው? መልአኩ አወቀ የሚለውን ከየት አመጣኸው? አባቢ ኤፍዬ ተራ በተራ እንሄዳለን። ቁጥር 3 ላይ በሰማይም ቢሆን በምድርም ላይ ቢሆን ከምድር በታች ቢሆን መጽሐፉን ሊዘርጋ ሊመለከተው ማንም አልተቻለውም። ይሄ አልተቻለውም የሚለው የተመለከተው አንድ ሰው ነው፣ አንድ ሰው አይደለም። እየጠበቅኩ ነው። አሁን መልአኩ አወቀ የሚለውን እየጠበቅኩ ነበረ። ታጠፍክ። በምን ይህም ስቋል፣ አንተም ስቃል። መልአኩ አወቀ የሚለውን እየጠበቅኩ ነው ከእናንተ። መልአኩ በምን አወቀ? በምድርም ቢሆን ከምድርም በምን አወቀ አትበል። መጀመሪያ መልአኩ መቼ አወቀ? አወቀ የሚለውን ከየት አመጣ? አወቀ የሚለውን ከየት አመጣ? በደንብ አድርጋ ስማኝ። እዚህ አሁንም ደግሜ ላንብብልህ። ቁጥር 2 ከቁጥር 2 ነው የምጀምረው። ኤፍዬ ብርቱ መልአክ መጽሐፉን ይዘረጋ ዘንድ ማዕተቦችን የሚፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ጮኸ። ይህን እየጮኸ ያለው ማን ነው? መጀመሪያ አረጋግጥልኝ። መልአኩ ነው አለ። መልአኩ ነው። ብርቱ መልአክ ነው የጮኸው። ጥያቄ ተፈጥሮበት ጮኸ። ይህንን ጥያቄ ሲፈጠርበት ከዛ ቁጥር 3 ላይ ምን አለ? ቁጥር 3 ላይ በሰማይም ቢሆን በምድር ላይም ቢሆን ከምድር በታች ቢሆን መጽሐፉን ሊዘረጋ ሊመለከት ማንም አልተቻለውም። ማንም ስላልተቻለው ይሄ መልአክ ምን ሆነ? ጮኸ። ቁጥር 2 ላይ ማንም ስላልተቻለው ምን የዋርፈኒ ስለዚህ ትፈታልኛለህ። እንደዚህ ያለ ትላለህ። ለምን ጮኸ? መልአኩ ለምን ጮኸ? ኤፍዬ መልአኩ ለምን ጮኸ? ቆይ አሁን መልአኩ ለምን ጮኸ? ስቃል አለ ብርቱ መልአክ እኮ መልአኩ ለምን እንደጮኸ መልስልኝ። መጀመሪያ ለምን ጮኸ መልአኩ? እሺ አንድ ጊዜ መፈለጉ የሚመጣው አታቀዳድማቸው ቁጥሮቹን። እሺ 3ን 2 ላይ ወስደህ 2ን 3 ላይ አውርደህ አታገለባም። መጀመሪያ የጮኸው ኦኬ ከመፈለጉ በፊት ነው። በሰማይና በምድር ከመፈለጉ በፊት ነው የጮኸው። ኦኬ አታገለባም። ከመፈለጉ በፊት ነው የጮኸው። ሄሎ ሰማኸኝ? ከመፈለጉ በፊት ነው የጮኸው። በምን አውቆ ጮኸ? ገና አልተፈለገም። ሲጮህ ገና አልተፈለገም። ፕሊስ የኔ አባት ማጣት ማግኘት በምን አውቆ ጮኸ? አልተፈለገም። ሲጮህ አልተፈለገም። ገና ሲጮህ በምን አወቀ? እንዳጣና እንዳገኘ በምን አወቀ? ገና አልተፈለገም። ሳይፈልግ እንዴት ይጮሃል? ገና አልተፈለገም። እንዴት ይጮሃል? አይደለም ሳይፈልግ ተፈለገ የሚለው ስንት ቁጥር ላይ ነው? ተፈለገ የሚለው ስንት ቁጥር ላይ ነው? እንዴት ይጮሃል? ተፈለገ የሚለው ስንት ቁጥር ላይ ነው? የጮህበትን ኬዝ ንገረኝ። እሺ በምን ምክንያት ሊጮህ ይችላል? ተፈለገ የሚለው ስንት ቁጥር ላይ ነው? እኔ ተፈለገ የሚለው ስንት ቁጥር ላይ? በእኔ ጥቅስ አንዴ እኔ ልናገር። እንደተሸወደ ገብቶታል። ቆይ ስለዚህ አንተ አንተ ልጠይቅ። የተፈለገው ምኑ ጋር ነው? ደሜ አይመልስም። አልተሸወርኩም። እሺ ደሜ መልስ። የተፈለገው ምኑ ላይ ስንት ቁጥር ላይ ነው? አንተ ቦርደር ነው የምትሄደው አለ። ቦርደር ቁጥር 2 ላይ መልአኩ በምን ጮኸ? ይሄን መልስልኝ። ማርያምን አላስቸግርም። የጮህበት አልጠየኩም። ደሜ አልጠየኩም። የጠየኩህ እኔ የተፈለገው ስንት ቁጥር ላይ ነው? የተፈለገው ስንት ቁጥር ላይ ነው? ደሜ አይመልሰውም። አይመልስም። የተፈለገው ስንት ቁጥር ላይ ነው? እንኳን እሱን ሳይሆን እንኳን እሱን አይደለም። ቆይ አንዳችሁ ፕሊዝ፣ እኔም ልናገር መብት ስጡኝ። ምን ሆነ መሰለህ? አንድ ጥያቄ ልጠይቅህ አንተን። አንድ ጥያቄ ልጠይቅህ አንተን። ጎሄ የተፈለገው ስንት ቁጥር ላይ ነው? 3ኛው ቁጥር ላይ። በሰማይ በምድር ከምድር በታች 3ኛው ቁጥር ላይ። ጎበዝ ወንደርፉል። ዮኒዬ የጮሁ መልአኩ ስንት ቁጥር ላይ ነው? 2ኛ ቁጥር ላይ። ወንደርፉል። ከመለስኩልህ ደሜ አሁንም ፍጥጥ ትላለህ እንዴ? ደሜ መለስኩልህ ወይስ ሳይፈለግ ነው የጮኸው? መልአኩ ሳይፈለግ ነው የጮኸው። ለምን ጮኸ? መገኘት አለመገኘቱን ሳያውቅ ለምን ጮኸ? እኮ ሳይፈለግ ፈልጎ። ስለዚህ ስላልተገኘ ጮኸ ያልከው ስተት ነው ማለት ነው። እሺ ስላልተገኘ ጮኸ። ለምን የተፈለገው 3 ላይ ነው የጮኸው 2 ላይ ነው። እሺ ለምጣ አሁን ላብራራ። እኔ የተናገርኩት ልክ ነው? እኔ የመለስኩት ልክ ነው? ልክ ነህ አንተ። ይሁንዬ ልክ ነህ።
ኦኬ። ስለዚህ እኔ የምጠይቅ ምን መሰለህ፣ እሱን ሳይሆን በቀላሉ ላሳየ። ቆይ ደሜ ፕሊዝ። ፕሌን ላይ እየሄድን እንኳን ወደ ምድር ሳትወርድ አንድ ከተማ ሙሉዋን ማየት ትችላለህ? አትችል። ሲምፕል እንኳን እሱ አይደለም አንድ ሳተላይት አንድ ሰው እዚህ በምድር ቴክኖሎጂ ነው ማውራ ናሳ የሚሰራ ሰው ድፍን የምድርን ነገር ማየት ይችላል ወይስ አይችልም? እና የሚፈልገው ቦታ ላይ ሄዶ ፒክ አድርጎ ያቺን ነገር በደንብ ማጣራት ይችላል አይችልም? ናውዴይስ በቴክኖሎጂ ነው ማውራ። ኢቨን በቴክኖሎጂ ናሳ የሚሰራ ሰው የሆነ ቦታ ላይ ጉግል አድርጎ